አብዛኛው ሰው እግዚአብሔር አብሮት እያለ የሌለ ይመስለው እግዚአብሔር በጣም ቅርቡ ሆኖት ሳለ በጣም ሩቅ ግን ይመስሏል። አንዳንዶቻችን በክርስቲያናዊ ሕይወታችን ውስጥ የአንዳንድ ፈተናዎቻችንን አልፈን የሚሰማን የጸጥታና የእርጋታ ስሜት አለ እና በዚህ ጊዜ ላይ የሰይጣን ትልቁ ጥበቡ ምንድነው? ትጥቅ ማስፈታት ነው። ስለዚህ ያች የሰላምና የመረጋጋት ስሜት ብዙዎቻችንን ትላንትና ከተፈተንበት ፈተና ተጨምሮ ሌላ ፈተና ወደ ታች እንዲጥለን ያደርጋል። ክርስቲያናዊ ሕይወት ለዛ ነው ከፈተና ወደ ፈተና የመሻገር ብቻ ሳይሆን የዝግጅት ሕይወትም ሁሌም አለው። እግዚአብሔር እቅፍ ውስጥ እስከምንገባ ድረስ ክርስቲያናዊ ሕይወት አያቆምም፣ እድገት ነው። የኛ ክርስቲያናዊ ሕይወት የሆነ ደረጃ ላይ ስንደርስ እናቆመዋለን። ከዚህ ደረጃ በላይ የማይጠበቅብን ይመስለናል። በቤተ መቅደስ ውስጥ ባለው በማንኛውም አይነት የምስጢራት ሕይወት ላይ መሳተፍ ስለጀመሩና ስላሉ ፈተናው ይቋረጣል ማለት አይደለም፣ ይቀጥላል። አሁን ከበረታው ሰይጣን ስለሚበረታብኝ ይሄንን ክርስቲያናዊ ሕይወት ቀዝቀዝ ባረገው እሱ ምን ያደርግልኛል ብለን እናስባለን። አይቀዘቅዝም በፍጹም ሰይጣን። ስንቀዘቅዝ የሚቀዘቅዝ ስንጨምር የሚጨምር አይደለም፣ ስንጨምርም ይጨምራል፣ ስንቀዘቅዝም እንዳንነሳ አድርጎ ከማጡ ወደ ድጡ እንድንገባን የሚያደርገን ሰይጣን። የሰይጣን ክፋትና ጭካኔው በነገራችን ላይ በጣም ነው የሚያስገርማችሁ ክርስቲያኖች። ስንወድቅ የሚያዝን አይደለም እንደ ቅዱሳን ሰይጣን። ስንደክም ዛሬ ደክመዋል ልተዋቸውና ነገ ሲበረቱ ጥላቸዋለሁ የሚልም አይደለም። በወደቅንበት እንዳንነሳ በተሰበርንበት ተጠግነን እንዳንቆም ነው የሚፈልገው። ለምን መሰላችሁ? ጥቂት ልናደርጋት የምንችላት የመንገዳገድም ሆነ የመዳህ ለክርስቲያናዊ ሕይወት ጥረት እግዚአብሔር አጋዥ አድርጎ ሊያቆመን እንደሚችል ስለሚያውቀው ከተኛን እንዳንነሳ ነው የሚፈልገው። ፈተናዎቻችን ውስጥ ለዛ ነው ክርስቲያኖች እያንዳንዱ የሚገጥመን በክርስቲያን ሕይወታችን ውስጥ ያለው መሰናክል ውስጥ ሕይወትን የሚሰጥ መስቀል ነው። ወደን ፈቅደን ስበን ከምናመጣው ፈተና ውጪ ማለት ነው። በድካም ውስጥና በጭንቅ ውስጥ ያዳነንን ክርስቶስን እኛ በድካምና በጭንቅ ውስጥ ሆነን ማግኘት አንፈልግ። ክርስቲያናዊ ሕይወትን በመኖር ውስጥ ዓለም ልትሰጠን የምትችለውን መልስ እንዴት አድርገን መገመት ያቅተናል? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ንጽሕት ድንግል ማርያም የአስራት የበረከት ልጆች በወደደን ባከበረን በአምላካችን ፍጹም ሰላም እንደምን አመሻችሁ? እንደምን ዋላችሁ? አሜን። በቸርነቱና በምሕረቱ በይቅርታው የጠበቀን እንደ ኃጢአታችን ብዛት እንደ እምነታችን ማነስ ሳይሆን እንደ ይቅርታው የከፈለን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። አምላካችን ቅዱስ እግዚአብሔር ቢወድና ቢፈቅድ ከዚህ ሰዓት በኋላ ባለን ደቂቃ ሕያውና ዘላለማዊ የሆነውን የአምላካችንን ቅዱስ ቃልን የምንማር ነው የሚሆነው። እንደ አምላካችን ቅዱስ ፈቃድ ክርስቲያናዊ ሕይወት በሚል ርዕስ ተከታታይ ትምህርት የምንጀምር ይሆናል። የዛሬው ትምህርታችን የመግቢያ ትምህርት ነው የሚሆነው። ክርስቲያናዊ ሕይወት ማለት ምን ማለት እንደሆነና በውስጡ ደግሞ ያሉት እኛ ትኩረት አድርገን ለሳምንታት የምንነጋገርባቸው የምንማራቸው ጉዳዮች ምን ላይ እንደሚያጠነጥኑ የምናውቅበት ትምህርት ነው የሚሆነው። የማርቆስ ወንጌል ምዕራፍ 10 ከቁጥር 32 ጀምሮ እስከ 34 ባሉት ቁጥሮች ላይ ነው ዛሬ የመግቢያ ትምህርታችንን ስለ ክርስቲያናዊ ሕይወት የምናደርገው። ቃሉም እንዲህ ይላል። ወደ ኢየሩሳሌምም ሊወጡ በመንገድ ነበሩ። ኢየሱስም ይቀድማቸው ነበርና ተደነቁ፣ የተከተሉትም ይፈሩ ነበር። ደግሞም 12ቱን ወደ እርሱ አቅርቦ ይደርስበት ዘንድ ያለውን ይነግራቸው ጀመር። እነሆ ወደ ኢየሩሳሌም እንወጣለን፣ የሰው ልጅም ለካህናት አለቆችና ለጻፎች አልፎ ይሰጣል፣ የሞት ፍርድም ይፈርዱበታል፣ ለአሕዛብም አሳልፈው ይሰጡታል፣ ይዘብቱበትማል፣ ይተፉበትማል፣ ይገርፉትማል፣ ይገድሉትማል፣ በሦስተኛውም ቀን ይነሳል አላቸው ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። ሐዋርያው ቅዱስ ማርቆስ እንግዲህ ከ72ቱ አርድእት መካከል ጌታችን መድኃኒታችን ኢየሱስ ክርስቶስን ለመከተል ተመርጦ ይህንን ባለ 15 ምዕራፍ ወንጌል የጻፈልን ታላቅ አባት ነው። ቅዱስ ማርቆስ በረድፍ ደረጃ ጌታችንን ከተከተሉት ከ12ቱ ሐዋርያት መካከል አይመደብም። ግን ሐዋርያው የሚለው ቅጽል ወይንም ደግሞ ስያሜ ለሱም ይሰጠዋል።
ሐዋርያነት የግብር ስም ነው። ሐዋርያ ሆረ ከሚለው የግዕዝ ግስ የወጣ ሲሆን ሂያጅ ተጓዥ ማለት ነው። ስለዚህ ሂያጆች ተጓዦች ለነበሩ ለ12ቱ ሐዋርያት ብቻ ሳይሆን በእነሱም እግር ስር ተተክተው ላገለገሉ ለአባቶቻችን የሚሰጥ መጠሪያ ነው። ለምሳሌ ከሐዋርያት ወገን ስሙ ባይጠራም ካለው አገልግሎት አንጻር ግን ልክ ቅዱስ ማርቆስን ሐዋርያ እንደምንለው ቅዱስ ጳውሎስንም ሐዋርያ እንለዋለን። ከነሱ በኋላ ደግሞ በዘመናት አልፎ የተነሳውንም ቅዱስ አትናቴዎስንም ሐዋርያው ቅዱስ አትናቴዎስ እንለዋለን። በኪደተ እግራቸው ወይም በእግራቸው እየዞሩ ወንጌልን ላስተማሩ በሙሉ የተሰጠ መጠሪያም ጭምር ሆኖ እናገለግለዋለን እና ቅዱስ ማርቆስ ሐዋርያ ተብሎ የሚጠራው ከ12ቱ ሐዋርያት ተመድቦ የተገኘ ስለሆነ አይደለም፣ ዞሮ ስላስተማረና ይህንንም ስም ተሸክሞ ለመገኘትም ደግሞ ብቁ ስለሆነ ነው። ክርስቲያናዊ በሆነው ሕይወት ውስጥ እያንዳንዱ ሰው የሚሰጠውን መጠሪያ ወይም ይህ ስም ይገባሃል ተብሎ ባከናወናቸው ነገሮች ሲደረግ ስሙን አክብሮት ስለቆየ በዛ ስያሜ የመጠራት መብት ያገኛል። ስሙን አክብሮት መቆየት ያልቻለ ግን ከሆነ ምንም እንኳን ስያሜው ቢሰጠው በዛ ስም ውስጥ ለመኖር ካልታደለ ፈቃደኛ ካልሆነ ያ ሕይወት ከስሙ ጋር አብሮ የሚመጣውንም ለመሸከም ያልተዘጋጀ ከሆነ ስሙን እንኳን ቢሸከመው ያንን ነገር ላይኖርበት ከቻለ ምንም ዋጋ የለው። ቅዱስ ዮሐንስ በራእይ መጽሐፉ ምዕራፍ 3 ላይ ስምህ ሕያው ነው፣ ስራህ ግን የሞተ ነው እያለ ይናገራል። ሐዋርያነት የስም ሕያውነት ቢኖረውም ስራው ግን ግብሩ ግን ሕይወት የሚሰጥ ካልሆነ ስሙ ብቻውን ምንም ዋጋ ላይኖረው ይችላል። ክርስቲያናዊነትም በነገራችን ላይ ተመሳሳይ ሰዎች በስመ ክርስትናቸው በ40 በ80 ቀን ወደ ቤተ ክርስቲያን በመግባታቸው ምክንያት ቅዱሳት ምስጢራትን በዛች ዕለት በመሳተፋቸው ምክንያት ክርስቲያን የሚለውን ከክርስቶስ ዘር ስለተገኙ ያንን መጠሪያ ስያሜ ሊሰጣቸው ይችላል። ያንን የመጠሪያ ስያሜ ይዘው ግን ለመኖር የማይችሉ ከሆኑ ግን ክርስቲያን የሚለው መጠሪያ እነሱ ጋር ያለ ነገር ግን ምንም አይነት ስራ ሲሰራም ሆነ እነሱን ሲሰሩበትም አይገኝም። የሚገርማችሁ ይሄንን እኛ ያገኘነውን ክርስቲያን የሚለውን መጠሪያ እኛ ብቻ ሳንሆን ክርስቶስን የተከተሉት ማናቸውም የሚሰጣቸው መጠሪያ ነው። ለምሳሌ ሐዋርያው ቅዱስ ማርቆስ ያልነውን ክርስቶስን የተከተለው ራሱን ቅዱስ ማርቆስ ክርስቲያኑ ማርቆስ ብለን ልንጠራው እንችላለን። ክርስቲያኑ ማርቆስ ያልነው ስሙም ስራውም አብሮት የተባበረለት ብዙ ድንቅ ሰርቶበታል። አሁን እኛ ስሙን ተሸክመን ሕይወቱን መኖር ስለከበደን እኛን አይተው ቅዱስ ማርቆስን እንዳዩ፣ እኛን ሰምተው ሐዋርያትን እንደሰሙ፣ እኛንም ደግሞ አካሄዳችንን አይተው ሐዋርያትን አካሄዳቸውን እንዳዩ እስኪመስላቸው ድረስ ስለማንኖር እኛ ጋር ስሙ ሕያው ሆኖ ግብራችን ግን የሞተብን ሰዎች ሆነናል። ስለዚህ የክርስቲያናዊ ሕይወትን አንደኛ ማወቅ የሚያስፈልግበት ዋነኛው ዓላማ ትላንትና የነበረው የክርስቲያናዊ ሕይወት ቅብብሎሹ የተቋረጠ እንዳልሆነም ጭምር ለማሳየትና ለማጠየቅም ጭምር ነው። በዘመናችን ክርስቲያናዊ ሕይወት ከሕይወት መርህነት ባለፈ ሕይወት ሰጪ እንደሆነ ብዙዎቻችን ዘንግተነዋል። ወይንም ደግሞ በተለምዶ ክርስቲያናዊ ሕይወትን ከአንድ ዓለም ላይ ከሚኖር ሕይወት መካከል አንዱ ነው ብሎ የሚቆጥረው ሰው አለ። ማለትም ልክ ዓለማዊ ሕይወት ክርስቲያናዊ ሕይወት እንደምንለው በንግድ ስራ ውስጥ የሚሰማራም ሰው ምን አይነት ሕይወት ነው ያለው ብለን ልንናገር እንችላለን። የንግድ ሕይወት ነው እንለዋለን አይደል? ትምህርት በማስተማር የሚኖር ሰው ካለ ያ ሰው የምን ሕይወት ነው ያለው? የማስተማር ሕይወት ነው። እና ክርስቲያናዊ ሕይወትንም እንደዚሁ አንድ ሰው መርጦት ከብዙዎች መካከል ለጊዜው የሚኖርበት ከዛ በኋላ የሚተወው የሚመስለው ሰው አለ። አንዳንዶች ደግሞ ክርስቲያናዊ ሕይወትን ከሩቅ ሆነው ተመልክተውት ለተመረጡና ለተቀደሱ ወይንም ደግሞ ለዛ ሕይወት ተዘጋጅተው ከእናታቸው ማዕፀን ከወጡት በስተቀር ሌላው ሰው ያንን ሕይወት ምንም ቢጥር ምንም ቢሞክር የማያገኘውም የሚመስለው አለ። አንዳንዶቻችን ደግሞ ክርስቲያናዊ ሕይወትን ትላንትና የተኖረና ዛሬ ግን ሊኖር የማይቻል የሚመስለን ደግሞ አለ። ሌሎቻችን ደግሞ ክርስቲያናዊ ሕይወትን ትላንትና የተኖረና በትላንትና ሕይወት ውስጥ ባለፉት ብዙ ፈተናዎች ውስጥ ተሻግሮ አልፎ እኛ አሁን ላለንበት ሕይወት ግን ዘመን ተሻጋሪ ያልሆነም ይመስለናል። ለዛ ነው በነገራችን ላይ በእድሜ ክልል ደረጃ ወጣቱ የሆነው የክርስትና እምነት ተከታይ ክርስቲያናዊ ሕይወትን እንደ ማፍቀሩ ያክል ለመኖር በጣም የሚከብደው
ትላንትና አባቶቻችን የተፈተኑትን ፈተና እኛ አሁን እየተፈተን ነው ያልሆነ ስለሚመስለን ለዛ ነው ልክ ህይወቱን ለመኖር እየጀመርን ብዙ ፈተናዎቹ እያነበብናቸው ካሉት ነገሮች ጋር ሳይጣጣሙልን ይቀራሉ። ለምሳሌ የነ ቅዱስ ማርቆስ ፈተና የነበረው በክርስቲያናዊ ህይወታቸው ውስጥ ምናልባት ሰይፍና ስለት ሊሆን ይችላል። እየሰማችሁ ነው? ሰይፍና ስለት ሊሆን ይችላል። የሌሎቹ የሐዋርያት ፈተናዎች ደግሞ ክፉ የሆነ ንግግር፣ ጥላቻ፣ ልክ ጌታችንም ደግሞ እንደተናገረው ክርስቲያናዊ ህይወት የእርሱን መልክና ቅርጽ የተከተለ ስለሆነ መሰደብ፣ መተፋት፣ መገፋት፣ መሰቀል፣ መሞት ነው ብሎ የሚያስብ ሰውም አለ ነውም ጭምር እና ይህንን ሰምቶ አሁን እየኖረው ያለው ነባራዊ የክርስትና ህይወት ውስጥ ግን ገብቶ ሲመለከት እየተሰደደ አይደለም፣ በሰይፍም እየተገደለ አይደለም፣ እየተተፋበትም አይደለም፣ እየተገፋም አይደለም፣ እየተሰቀለም አይደለም እና እሱ እየገጠመው ያለው ፈተና ግን የተለያየ ነው። አሁን በወጣትነት እድሜ ላይ ያሉ ክርስቲያኖችም ጭምር እየገጠማቸው ያለው ፈተና በመጽሐፍ ላይ ተጽፎ የሌለ ፈተና ስለሚመስላቸውና በመጽሐፍ ውስጥ ደግሞ ተጽፎ ስለማይገኝም መፍትሄ የሌለው ስለሚመስላቸው ክርስቲያናዊ ህይወትን ለመኖር በጣም ይከብደናል። እየሰማችሁ ነው? ስለዚህ እኛ በተቻለን አቅም በዚህ የተወሰኑ ክፍላት ውስጥ ለማንሳትና ለማየት የምንሞክረው ክርስቲያናዊ ህይወትን ላለመኖር እያስቸገሩን ያሉትን ፈተናዎችንም ጭምር ነው። እነዚህን ነው ለማየት የምንሞክረው። ስለዚህ ቅዱስ ማርቆስ ከሐዋርያት መካከል አንዱ ባይሆንም ከ72ቱ አርድእት ተመርጦ ይህንን ቅዱስ የሆነውን ወንጌል የጻፈልን አባት ነው እና በዚህ በምዕራፍ 10 በጻፈውና እኛ ለትምህርታችን መነሻ ባደረግነው ክፍል ላይ ሲጀምር እንዲህ ብሎ ይናገራል። ወደ ኢየሩሳሌምም ሊወጡ በመንገድ ነበሩ፣ ኢየሱስም ይቀድማቸው ነበርና ተደነቁ፣ የተከተሉትን ይፈሩ ነበር አለ። ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም መውጣት ብዙ ጊዜ የሚያደርገው ነገር ነው። ወደ ኢየሩሳሌም የወጣባቸው ብዙ ቦታዎች አሉ። ለምሳሌ ወደ ኢየሩሳሌም የወጣባቸው ምክንያቶች ተብለው ልንዘረዝራቸው የምንችላቸው ለምሳሌ ቅዱስ ሥጋውን ክቡር ደሙን በመልዕልተ መስቀል ላይ ሆኖ ለመቁረስና ለማፍሰስ ሲል የገባው በቢታንያ አድርጎ ወደ ኢየሩሳሌም ነው። ህሙማነ ሥጋን ህሙማነ ነፍስን ለመፈወስ ሲል የገባው ወደ ኢየሩሳሌም ነው። አሁን የወጣው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ግን እንዲህ አይነቱን ነገር ከመሆኑ በፊት ወይንም ደግሞ ሥጋውን ቆርሶ ደሙን አፍስሶ ከመስጠቱ በፊት እንደሚሆንበት አስቀድሞ ለመናገር ነው እና ይህንን የጻፈው ቅዱስ ማርቆስ ምን ይላል? ወደ ኢየሩሳሌም ከወጣ በኋላ ቀድሟቸው ስለሄደ ሌሎች ይደነቁ ነበር አለና ቀጥሎም ደግሞ ይፈሩት ነበር አለ። እስኪ መደነቅ በሉ፣ መፍራት በሉ። አው ብዙ አስደንቀውን የማያስፈሩ ነገሮች አሉ፣ አስፈርተውን ደግሞ የማያስደንቁን ነገሮች አሉ። ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም መውጣቱ ግን ቅዱስ ማርቆስ ሲናገር ይከተሉት ለነበሩት ለ12ቱ ሐዋርያት ግን አንደኛ ደንቋቸዋል። ምክንያቱም ጌታችን ኢየሱስ ክርስቶስ ሐዋርያቱን አንዳንድ ጊዜ ላይ ቀድመውት እንዲወጡ ያደርግና እሱ ቀድሟቸው ያዘዛቸው ቦታ ላይ ይደርሳል። ያንን ያደርገው የነበረው መካከል አንዱ ጌታችን ኢየሱስ ክርስቶስ ብዙ እንጀራንና ብዙ አሳን አበርክቶ ያበላውን ሕዝብ አብልቶ ከጨረሰ በኋላ ደቀ መዛሙርቱን በታንኳ ላይ ተሳፍረው እንዲሄዱ አደረጋቸው። ግን እሱ አልተሳፈረም ነበር። እየሰማችሁ ነው? እና እነሱን ውጡ አላቸው፣ እሱ ግን አልወጣም ነበር። እና ህዝቡ ራሱ እንዳልወጣ ስላወቀ የት አለ ብሎ ይፈልገው ነበር ቦታው ላይ፣ ሐዋርያት ብቻቸውን ተሳፍረው ስለወጡ ማለት ነው። ግን ጌታችን ኢየሱስ ክርስቶስ ተሳፍረው ከወጡት ከአባቶቻችን ሐዋርያት ቀድሞ መሆን የሚገባበት ቦታ ላይ ይደርስ ነበር እና ብቻቸውን ለምን እንዳሳፈራቸው አብሯቸው መሄድ ሲያስፈልግ ለምንድን ነው ተገንጥለው እነሱን እንዲሄዱ ከዛ በኋላ ደግሞ እሱ ቀድሟቸው እንዲገኝ ያስፈለገው ቢባል አንደኛ ክርስቲያናዊ የሆነው ህይወት ውስጥ ይላል መተርጉማነ ቤተ ክርስቲያን መርከቧ የክርስቲያናዊ ህይወት የቤተ ክርስቲያን ምሳሌ ነው። ምንም እንኳን ክርስቶስ እነዚህን የተሳፈሩትን ነፍሳት ብቻቸውን ሂዱ ያላቸው ቢሆንም አብሯቸው ግን በመንፈስ ነበር አልነበር? ነበረ። ብቻቸውን እንዲሄዱ ግን የፈለገው ጌታችን ኢየሱስ ክርስቶስ በመዋዕለ ሥጋዌ ዘመኑ ላይ የድህነት ስራውን ከጨረሰ በኋላ ለዘላለም አብሯቸው አይዘልቅም። ከተነሳ ከ40 ቀን በኋላ ምን ያደርጋል? ያርጋል። ስለዚህ ከማረጉ በፊት ያለሱ ከመንፈሱ ጋር ግን መኖር የሚችሉበትን ህይወት መለማመድ እንዲችሉ አድርጓቸው። በዛ መርከብ ውስጥ ያለ ጌታ በመሳፈራቸው በጣም ያስፈራ ነበር።
ምክንያቱም ደቀ መዛሙርቱ ያለ ክርስቶስ ያደረጉት ህይወቶች በሙሉ ብዙ መሰናክል የገጠማቸው ናቸው። ለምሳሌ በዚሁ በመርከብ ተሳፍረው ባለበት በሌላ በወንጌል ምንባብ ላይ ስናገኝ ጌታችን ኢየሱስ ክርስቶስ አብሯቸው የተሳፈረበት መርከብ ላይ ፍጹም ስጋን የተዋሃደ ነውና አንቀላፍቶ ነበር። በዛ በአንቀላፋው መርከብ ውስጥ ወጀብ ተነስቶባቸው አልነበር? ማዕበሉ ተነስቶባቸው ነበር። በጣም ብዙ ተጨንቀው ነበር። በመተኛቱ ምክንያት ይሄ የመጣ ሲነቃ ደግሞ የሚቆም መስሏቸው ነበር። ግን አንቀላፍቶም የነበረው ጌታችን ኢየሱስ ክርስቶስ ያንን ማዕበል ያንን ውርጅብኝ እንዳስነሳው ሁሉ ነቅቶም ያቆመው እሱ እንደሆነ አሳያቸው። ሁለተኛ ግን በዚህ ውስጥ ሊያስተምራቸው የፈለገው ምንድነው? የጌታችን የመድኃኒታችን የኢየሱስ ክርስቶስ አብሯቸው ሳለ ሊሰማቸው የሚችለውን የጠባቆትነትና የመተማመንን ነገር በስጋ ከነሱ ጋር ስለሌለ የሚያጡት እንዳይመስላቸው ይፈልግ ነበር ጌታችን። ይህንን በደንብ እንዲያውቁት ያስፈልጋል። ለዛ ነው አሁን በክርስቲያናዊ ህይወታችን አይታችሁት ከሆነ አብዛኛው ሰው እግዚአብሔር አብሮት እያለ የሌለ ይመስለው፣ እግዚአብሔርን ድምጹን እየሰማው ግን በጣም የራቀው ይመስለዋል። እግዚአብሔር በጣም ቅርቡ ሆኖት ሳለ በጣም ሩቅ ግን ይመስለዋል። ለምን እንደዛ እንዲሰማን ቻለ ብለን መጠየቅ መቻል አለብን። በጣም ቅርብ ነኝ ያለው እግዚአብሔር ለምንድነው እኛ ጋር ግን ሲሆን የራቀን ብለን መጠየቅ አለብን። እና አንዳንዴ እውነት ለመናገር ሳይርቀንም ጭምር ነው እኛ እግዚአብሔርን ልናየው እና በህይወታችን ውስጥ መኖሩን ለመመርመር የመረጥንበት መንገድ ችግር ነው። ልክ ሐዋርያት ሲነቃ የሚያደርግ ሲተኛ ደግሞ ምንም የማያደርግ እንደመሰላቸው ሁሉ እግዚአብሔር ድምጹን ሲያሰማን አለው ሲለን ያለ ደግሞ አንዳንዴ በዝምታ ውስጥ እየሰራ ድምጹን ባለመስማታችን ግን የራቀን የመሰለን ሰዎች ካለን እይታና አመለካከታችንን በእግዚአብሔር ስራና በሱ ህይወት ውስጥ ያለውን ነዋሪዎች የሆነን እኛን መመርመር እንድንችል ግልጽ ነው። እየተረዳችሁ ነው? ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን ብቻችሁን ሂዱ የሚላቸው እና ያሻግራቸው የነበረው በስጋ ከነሱ ሊለይ የሚችልበት ጊዜ መኖሩ እርግጥ ነውና በመንፈስ ከሱ ጋር መኖር እንዲችሉ የሚያስችላቸውን ሀብት ለመስጠት ነው። ለዛ ነው ሊቃውንተ ቤተ ክርስቲያን ሲናገሩ ምን ይላሉ? ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዲስ ኪዳኗ ቤተ ክርስቲያን ትቶላት የሄደው ነገር 3 ነገር ነው ይላሉ። ስንት ነገር? 3 ነገር ነው። የመጀመሪያ ትቶላት የሄደው ነገር አካሉን ነው። እስኪ አካሉን በሉ። አካሉ ማለት ቅዱስ ስጋውን ክቡር ደሙን ምን አድርጎላት ነው ሄደው? ሰጥቷት ነው ሄደው። በቃ ብሉኝ ጠጡኝ ብሎ ማለት ነው። ሁለተኛ ክርስቶስ ትቶላት የሄደው ለቤተ ክርስቲያን ደግሞ ቃሉን ነው። እስኪ ቃሉን በሉ። ትምህርቱን ማለት ነው። ሕይወት የሚሰጠውን መንፈስ ቅዱስ እንዲወርድ ምክንያት ሊሆን የሚችለውን ቃሉን ሰጥቷታል፣ አካሉን ሰጥቷታል። ሶስተኛ ጌታችን ኢየሱስ ክርስቶስ ለቤተ ክርስቲያን ሰጥቷት የሄደው ቅዱስ የሆነው መንፈሱን። ሐዋርያት አባቶቻችን በጽርሐ ጽዮን ተሰብስበው በነበሩበት ጊዜ ላይ ካረገ በ10ኛው ቀን ቃል እንደገባላቸው እሱ ያስተማራቸውን እንዲያጸናላቸው እሱ ያልነገራቸውን ደግሞ እንዲገልጥላቸው ምንን አውርዶላቸው ነበር? መንፈስ ቅዱስን አሳድሮባቸው አውርዶላቸው ነበር። ያ መንፈስ ቅዱስ ለሐዋርያት የወረደው ለሐዋርያት ብቻ ወርዶ ነው እንደ ያበቃው አይደለም። ሐዋርያት ራሱ የወረደላቸውን መንፈስ ቅዱስ በሀብተ ክህነትም ሆነ ወደ ቤተ ክርስቲያን አንድነት ወደሚመጡትም ሰዎች በማጥመቅም በንፋሃትም ይሰጡትና ያሳድሩበት ነበር። ስለዚህ ለሐዋርያት የሰጣቸው ሀብት አሁንም ድረስ ቤተ ክርስቲያን ውስጥ አለ ማለት ነው። አካሉ አለ፣ እንበለዋለን፣ እንጠጣዋለን። ቃሉ አለ፣ እንማረዋለን። ቅዱስ የሆነውን መንፈሱን ደግሞ አንድም በምስጢራት ሁለትም ደግሞ በቃለ እግዚአብሔር እናገኘዋለን። ስለዚህ ትቷቸው የሄደው መንፈሱ ሁሌም ከማን ጋር እንደሆነ እንዲያውቁ ነው። ከራሱ ከጌታችን ከኢየሱስ ክርስቶስ ጋር አብሮ የነበሩት ሐዋርያት መንፈሱ ከነሱም ጋር ጭምር እንዳለ እንዲያውቁ ስለፈለገ ነው አምላካችን ይህን ያደረገባቸው የነበሩ። ስለዚህ በዚህም ክፍል ላይ ስትመለከቱት እነሱ ቀድመውት ነው የወጡት። እሱ ጌታችን ኢየሱስ ክርስቶስ ሊወጣ ወደደ። በመውጣቱ ውስጥ ደግሞ ቀድሟቸው ስለተገኘ ተደነቁ፣ ፈሩትም ጭምር። ያስደነቃቸው እነሱን ቀድሟቸው ምን ማድረጉ ነው? መምጣቱ ነው። ምክንያቱም ሐዋርያት ጽኑዓነ አእምሮ በመንፈስ ቅዱስ የታደሱ ስላልነበሩ ጌታችን ኢየሱስ ክርስቶስ ያደርጋቸው የነበሩት ነገሮች በሙሉ ያስደንቃቸው ነበር። እውነት ለመናገር መጽሐፍ ቅዱስን ላነበበ ሰው እና ለሚመለከት ሰው ጌታችን በዚች በመዋዕለ ሥጋዌ ዘመን ላይ በነበረበት ወቅት ላይ የሚያደርጋቸው ነገሮች በጣም ያስደንቁ ነበረ።
እኛ የምንደነቀው በክርስቲያናዊ ህይወት ውስጥ በቤተ ክርስቲያን ውስጥ ያለን ሰዎች ጌታችን ኢየሱስ ክርስቶስ ስላደረገው ጥቂት ነገሮች አይደለም፣ ሁሉም ነገር ያስደንቀናል። ልደቱ እንደሚያስደንቀን ጥምቀቱ ያስደንቀናል። ጥምቀቱ እንደሚያስደንቀን ተአምራቶቹ ያስደንቁናል። ተአምራቶቹ እንደሚያስደንቁን ስቅለቱ፣ ትንሳኤው፣ መነሳቱ፣ ማረጉ፣ መንፈስ ቅዱስን መላኩ ምን ያደርገናል? ያስደንቀናል። ከዛ ውጪ ግን ያሉት ነገሮችም ክርስቲያናዊ ህይወት ውስጥ በጣም ነው የሚያስደንቁት። ለምሳሌ እኛ ክርስቲያናዊ ህይወትን ስንኖረው የምንፈተነውን ፈተና ክርስቶስ መፈተኑ አያስደንቅም? በጣም የሚያስደንቅ እኮ ነው። እስኪ አስቡት፣ የፈተናውን መልስ የምታውቁት ፈተና ውስጥ መቀመጥ ያስደንቃል። ከማስደነቅም ባለፈ ደግሞ ለምንድን ነው የሚፈተነው መልሱን እያወቀ ተብሎ አያሰኝ? ክርስቶስ ድል ሊያደርግበት የሚችልበት አቅም እያለው መፈተኑ ያስደንቃል። የሚያስደንቀን ደግሞ ድል ለማድረግ እያለው አቅሙ ክርስቶስ መፈተኑ ብቻ ሳይሆን ያንን ፈተናዎች ሲቀበለው እንዴት አድርጎ የታገሰበት መንገድም በጣም ያስደንቃል። ክርስቲያናዊ ህይወት ውስጥ በነገራችን ላይ እኛ የምንፈተናቸውን አብዛኞቹን ፈተናዎች ጌታችን ኢየሱስ ክርስቶስ ተፈትኖ አሳይቶን በዛ እንደነቃለን። እኛም ልክ እንደ ሐዋርያት አባቶቻችን ለምሳሌ አምላካችን ኢየሱስ ክርስቶስ ከተጠመቀ በኋላ ሳይውል ሳያድር ወደ ገዳመ ቆሮንቶስ ነው አይደል የሄደው። በዛ ሂደት ውስጥ አምላካችን ኢየሱስ ክርስቶስ የተፈተናቸው 3 አርዕስተ ኃጣውእ ነበሩ ፈተናዎች። የመጀመሪያው ምግብ ነው። ድንጋይና ዳቦ ይዞ እርኩስ መንፈስ አጋንንት ቀረበና ድንጋዩን ዳቦ አድርገህ እንብላው፣ እኔም ምርቦኛል አንተም ምርቦኛል አለው። ጌታችን ኢየሱስ ክርስቶስ ሰው በእግዚአብሔር ቃል ነው እንጂ በምን ብቻ አይኖርም አለ? አዎ በቁመናው ጌታችን ኢየሱስ ክርስቶስ ህይወትን ሰጪ የሆነው እንጀራ ብቻ ሳይሆን ምን ጭምር ነው እያለው፣ ቃለ እግዚአብሔር ነው እያለው። በፈተና አንጻር ህይወት ውስጥ ግን አባቶቻችን ሲመለከቱት እንዲህ አይነቱ መሰል ፈተናዎች በክርስቲያናዊ ህይወት ውስጥ የሚመነጩትና የሚመጡት ከምንድን ነው ሲባል ገና ከወጣኒነት ክርስቲያናዊ ህይወትን መኖር የጀመሩ ሰዎች የመጀመሪያ ፈተናቸው ምግብ ነው፣ ቀለብ ነው፣ እህል ነው፣ መብላት ነው፣ መጠጣት ነው። እየሰማችሁ ነው? ስለዚህ ይሄንን ፈተና ክርስቶስ ትናንሾቹ የሚፈተኑትን ሳይንቅ መፈተኑ አያደንቅም? በጣም እኮ ያስደንቃል። ለሱ ሰይጣን ሊፈትነው የሚያስፈልገው ፈተና በጣም ትልቅ መሆን ነበረበት። በእርግጥ በአቅሙ ሊፈትነው የሚችለው ነገርም ካለ ለእግዚአብሔር ምንም ትልቅ ነገር ባይሆን ግን ትንሹን የሆነውን ፈተና ክርስቶስ በመፈተኑ ውስጥ ይሄ እኔን አይመጥነኝም አላለ። ተፈትኖታል፣ እሱን ፈተና አሸንፎታል። ሁለተኛስ ወደ ቤተ መቅደስ አወጣው፣ ራስህን ከዚህ ላይ ጣል አለ። በእግሮች እንዳትሰናከል ቅዱሳን መላእክት እንደሚጠብቁ በመጽሐፍ ተጽፏልና አለው። አምላክ እግዚአብሔርን ምን አታርጋለው? አትፈታተን አለው። አይገርማችሁ? ቤተ መቅደስ አናቱ ላይ ማውጣቱ ማለት በምግብና በመጠጥ የተጀመረው ፈተና ይሄንን ላለፉ ሰዎች አለመብላትና አለመጠጣት መድረሳቸው የፈተናው ማብቂያ ላይ መቆማቸው ማሳያ አይደለም። ለማይበሉና ለማይጠጡ ሰዎች ቀጣዩ ፈተናቸው የሚጀምረው ቤተ መቅደሱ ላይ ነው። የቤተ መቅደስ አናት ማለት ጣሪያ ማለት ነው አይደል? የቤተ መቅደሱ አናት ጣሪያ ማለት ከመብላትና ከመጠጣት ፈተና ተሻግረው ከፍ ወዳለ ደረጃ ላይ ደርሰዋል። እኚህ ሰዎች ግን እዛ የወጡበት ጣሪያ ላይ እንኳን ሆኖ ማን ይፈትናቸው? ሰይጣን አሁንም ይፈትናቸዋል። ክርስቶስን ሲፈትነው ያንን ፈተና ማሸነፍ ችሎ ያሸነፈው ግን እንደ መጀመሪያው ሁሉ ይሄ ላይ ፈተና እኔን አይመጥነኝም ከማለት ግን አምላካችን የተፈተነበት ምክንያት ምንድነው ብትሉ፣ አንዳንዶቻችን በክርስቲያናዊ ህይወታችን ውስጥ የአንዳንድ ፈተናዎቻችንን አልፈን የሚሰማን የጸጥታና የእርጋታ ስሜት አለ። እየሰማችሁ ነው? ብዙ ፈተናዎችን ስንሻገር የተወሰኑ ፈተናዎችን ያስጨነቁልን ስናልፍ የእረፍትና የእፎይታ ጊዜ ይሰማናል አይደል? እየሰማችሁ ነው? ስሜቱ ተሰምቷችሁ አቃል ማለት ፈተና አልባ የሆነ የተረጋጋ ህሊና፣ የተረጋጋ ሐሳብ፣ የተረጋጋ ንግግር፣ የተረጋጋ አካሄድ፣ ሁሉ ነገራችን በሰላምና በጸጥታ የተከበበ ይመስላል። እና በዚህ ጊዜ ላይ የሰይጣን ትልቁ ጥበቡ ምንድነው? ትጥቅ ማስፈታት ነው። ማንም ሰው ሰላም በሆነበት ጊዜ ላይ ጦርነት ይነሳል ብሎ ስለማያስብ ትላንትና ካሰለፈው ፈተና አንጻር አሁን ላይ ነገ ፈተና ይመጣል ብሎ ብዙ አይታጠቅም። ስለዚህ ያች የሰላምና የመረጋጋት ስሜት ብዙዎቻችንን ትላንትና ከተፈተንበት ፈተና ተጨምሮ ሌላ ፈተና ወደታች እንዲጥለን ያደርገናል። ክርስቶስ ግን ያለፋት የመጀመሪያዋን ፈተና ከተሻገረ በኋላ ቀጣይ ሌላ ፈተና ሊመጣ እንደሚችል አመላካች ስለሆነ ራሱን ሁሌም ዝግጁን ያደረገ። ይሰማችሁ ነው?
ክርስቲያናዊ ህይወት ለዛ ነው ከፈተና ወደ ፈተና የመሻገር ብቻ ሳይሆን የዝግጅት ህይወትም ሁሌም አለው። ትግሉ ህይወቱን በፍጹምነት ደረጃ ለመኖር መታደሉ የሆነ ጊዜ ላይ የሚያቆም አይደለም። እግዚአብሔር እቅፍ ውስጥ እስከምንገባ ድረስ ክርስቲያናዊ ህይወት አያቆምም፣ እድገት ነው። ለዛ ነው ክርስቲያናዊ ህይወት ከሚሰጣቸው ምሳሌዎች መካከል አንዱ ምንድነው? የያዕቆብ መሰላል። የያዕቆብ መሰላል መጽሐፍ ቅዱስ ላይ ስናነብም ሆነ አባቶቻችን ሲነግሩን መሰረቷ በምድር ተተክላ ጫፏ ግን በየት ጭምር ያለን? በሰማይ። የሰማዩ ጫፍ ላይ ማን ያለው? እግዚአብሔር አይደል ያለው? ህይወቱ የሚያቋርጠው ከምድር ጀምሮ የት እስኪደርስ ድረስ ነው? ያ ሰው እግዚአብሔር ሰማይ እቅፉ እስኪያልፍ ድረስ ነው። የሆኑ ደረጃዎችን ማለፉ እፎይታና ስሜት ተሰምቶት የሚያቆሙ አይደለም። ለዛ ነው የኛ ክርስቲያናዊ ህይወት የሆነ ደረጃ ላይ ስንደርስ እናቆመዋለን። ከዚህ ደረጃ በላይ የማይጠበቅብን ይመስለናል። ከዚህ ደረጃ በላይ እግዚአብሔር የማይፈልግብን ይመስለናል። ግን እውነታው ስትመለከቱት እንድናድግ ይፈልጋል። እኛ ስለ ራሳችን ከምናውቀው ዕውቀት በላይ እኛ ስለ ራሳችን እንደርስበታለን በክርስቲያናዊ ህይወታችን ከምናስበው በላይ እግዚአብሔር ያውቀናልኝ። ልንደርስበት የምንችለውን ልናድግበት የምንችለውን ማለት ነው። ለዛ እኮ ነው ለሁሉም ሰው መንግስተ ሰማያት መግባት የሚችለውን ርስቱን አዘጋጅቷል ማለት ሰው አድጎ ሰው በክርስቲያናዊ ህይወቱ ጠንክሮ የት እስከ መግባት ደረጃ ይደርሳል ማለት ነው። መንግስተ ሰማያት መንግስቱን ለመውረስ እስከሚችል ደረጃ ማደግ ይችላል ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ ቤተ መቅደሱ አናት ላይ ከአንዱ እርከን አልፈው ትንሽ ከፍ ብለው ቤተ መቅደስ ውስጥ የመኖር ህይወትንም ጭምር የተለማመዱትንም ሰዎች የክርስቲያናዊ ህይወት ፈተና ይገጥማቸዋል ማለት ነው። ከእግዚአብሔር ጋር አብረው ለመኖር ቤቱ ስለገቡ ከእግዚአብሔር ጋር አብረው ለመኖር በቤተ መቅደስ ውስጥ ባለው በማንኛውም አይነት የምስጢራት ህይወት ላይ መሳተፍ ስለጀመሩና ስላሉ ፈተናው ይቋረጣል ማለት አይደለም፣ ይቀጥላል። አሁን እኛ በክርስቲያናዊ ህይወታችን ልናድገው በመረጥነው ልክ እና መጠን ሰይጣንን ፈተናውን እያጠነከረው ነው የሚመጣው። ለዛም ነው በነገራችን ላይ አንዳንድ ወንድም እህቶቻችን ክርስቲያኖች የሆንን ማለት ነው ይሄንን ህይወት የማንፈልገው ለምን መሰላችሁ? አንዳንዶቻችን እየበረታን ስንመጣ የሰይጣንን ፈተና እየበረታ ስለሚመጣ ምን የማድረግ አማራጭ ይታይብናል? ከበረታው ሰይጣን ስለሚበረታብኝ ይሄንን ክርስቲያናዊ ህይወት ቀዝቀዝ ባረገው እሱ ምን ያደርግልኛል ብለን እናስባለን። አይቀዘቅዝም በፍጹም ሰይጣን። ስንቀዘቅዝ የሚቀዘቅዝ ስንጨምር የሚጨምር አይደለም። ስንጨምርም ይጨምራል፣ ስንቀዘቅዝም እንዳንነሳ አድርጎ ከማጡ ወደ ድጡ እንድንገባን የሚያደርገን ሰይጣን። ስለዚህ የሚቆም ህይወት አይደለም ማለት ነው። ቀጠለ ሰይጣን። አሁንም የሚያስደንቅ ነገር ነው የክርስቶስ መፈተን ነውና ወደ ከፍተኛ ተራራ ወጣውና በክርስቶስ ፊት ሁሉንም ነገር በወርቅ በብር በእንቁ በከበሩ ነገሮች በሙሉ አስጊጦ ለኔ ብትሰግድልኝ ይሄንን ሁሉ ምን አደርግሃለሁ አለ። አሁን ይሄስ አይደንቅም? ሁሉን ልብን ኩላሊትን መርምሮ ሊያውቅ ለሚችል አምላክ እውነት ያልሆነን ነገር አስመስሎ ማሳየት ማለት ነው። በክርስቲያናዊ ህይወት ላይ በጣም ብዙዎቻችን ክርስቶስን የፈተነውን ፈተና ነው ሰይጣን እኛንም የሚፈትነን። እውነት ያልሆኑ ብዙ ነገሮችን እውነት እንደሚመስሉ አድርጎ ማሳየት፣ ብንሰግድላቸው እግዚአብሔርን ሊያሳጡን የሚችሉ ብዙ ነገሮችን ብንሰግድ እሱን የምናገኘው አስመስሎ ያመጣብን። ስለዚህ ብዙ ሰው በክርስቲያናዊ ህይወቱ ላይ ልክ ምግብና እንጀራውን ሲያልፍ በቤተ መቅደስ ውስጥም ገብቶ የሚመጣውን ፈተና አምላክ እግዚአብሔርን አትፈታተነው ብሎ ካለፈ በኋላ በመጨረሻ ሰይጣን የሚፈትነው ከፍተኛው ፈተና በምናባዊው ወይንም ደግሞ ከምናብ ይልቅ በእውነታው ዓለም ላይ ያሉ እውነተኛ ነገሮችን እንደ እውነትና እንደ ትክክለኛ ማንነታቸው ከማየት ይልቅ ልናይበት የምንችለውን የአረዳድን ያመለካከት መንገድ ይቀይረው፣ እንዲንዣበብ ያደርገዋል። ወርቁን በሌላ ነገር እንድንረዳው ያደርገናል። ብሩን በተለያየ ነገር እንድንረዳው ያደርገናል። ሌላውንም ነገር በተለያየ ነገር እንድንረዳው ያደርገናል። ሰይጣን ክርስቶስን የፈተነውን ፈተና ነው እኛንም በነገራችን ላይ የሚፈትነው። ምክንያቱም ህይወቱ እየኖርን ያለነው ክርስቲያናዊ ህይወት ነው ካልን ክርስቲያኖች የሚኖሩት ህይወት በክርስቶስ መሰረት ነው የተጣለ። ምንም ሌላ የምንኖረው ህይወት የለንም። በነገራችን ላይ አዲስ የሆነ መንፈሳዊነት የለም። አዲስ የሆነ ሌላ ክርስቲያናዊ ህይወት ሊኖር አይችልም። የምንኖረው ብሉያት አዲሳትን ጠብተን ያደግን አባቶቻችን ኖረው ያሳዩንን ህይወት ነው። ሌላ አዲስ ህይወት ልናመጣ አንችልም፣ ልናገኝም አንችልም። በጣም ጠንቅቀን ማወቅ አለብን ይህንን ክርስቲያኖች። ቅድስና ህይወትም ክርስቲያናዊ ህይወትም አባቶቻችን ኖረው ካሳዩን ከቅዱሳት መጽሐፍት ምንጭነት ተነስተው የሚኖሩ ናቸው እንጂ በእኛ በአእምሯችን ውስጥ
እኛን አስደስቶን እግዚአብሔርንም ያስደስተው ይችላል ብለን በመናስባቸው ልክ ላይሆኑ በሚችሉ ሐሳቦችም አይደለም። ለዛ ነው ክርስቲያናዊ ህይወታችን በመጽሐፍ ቅዱስና በአባቶቻችን ህይወት መሰረትነት ላይ የሚታነጽ ከዛ ነው እያደገ የሚመጣ። ስለዚህ ክርስቶስን እዛ ተራራ ላይ አቁሞ ሊፈትነው የመረጠው ፈተና እውነታውን እያንዣበበ ማሳየት ያስደንቃል። እኛ እውነታውን ተንዣቦ ብናየው ልክ የመሰሉን ነገሮች ልክ ሳይሆኑ ቢቀሩ ላያስደንቀን ይችላል፣ አያስደንቅም። ምክንያቱም ክርስቲያናዊ ህይወታችን ድክመት ሊኖረው ይችላል ብለን ስለምናስብ ማለት ነው። ክርስቶስ ግን ምን ድክመት ኖሮበት? ክርስቶስ ግን ምን አይነት ህጸጽ ኖሮበት? አምላካችን ግን ምን አይነት እንደኛ ያለ ድካም ቢኖርበት ነው? ምንም የለበትም እኮ። ሰይጣን ግን እንዲህ ሊያደርገው መረጠ። ማሳየቱ አያንስም ደግሞ ብትሰግድልኝ ምን አረግልሃለሁ ማለቱ ነው። እሰጥሃለሁ ማለቱ ደግሞ ከፍ አረገ። ስለዚህ ክርስቶስ ለዚህም አይነት ፈተናው ምን ብሎ መልስ ሰጠው? ወግድ አንተ ሰይጣን ከፊቴ አለው አይደል? እንግዲህ ደረጃዎቹን ተመልከቱት። ፈተናዎቹ በመብላትና በመጠጣት የጀመረው ፈተና ቤተ መቅደስ አናት ላይ እንዲወጣ አደረገ። በቤተ መቅደስ አናት ላይ ድል የተደረገው ሰይጣን ተራራ ላይ ከፍ አለ ማለት ከፍ ብሎ ሊያሳየው የመረጠው ትልቅ የፈተና ደረጃ ላይ ትልቅ ማማ ላይ አወጣው ማለት ነው። ክርስቲያናዊ ህይወትም ፈተናዎቹ እንደዚህ ናቸው። በየዘመኑ ሊለዋወጡ ይችላሉ። በየዘመኑ ፈተናዎቹ እድገታቸው በጣም አድርገው ከፍ ሊሉ ይችላሉ። እየሰማችሁ ነው። ስለዚህ እነዛን ፈተናዎች ማወቅ፣ እነዛን ፈተናዎች እንዴት ልናልፋቸው እንደምንችላቸው ትኩረት አድርጎ መማሩ እንደ አንድ ክርስቲያን ደግሞ ይጠበቅብናል። ክርስቲያናዊ ህይወቱ እርግጥ ነው ምንም አይነት ማስተካከያ መቀየሪያ ሊሻሻል የሚችል አይነት ነገር ሊኖረው አይችልም። ክርስቶሳዊ ነውና እኛን ሊገጥመን የሚችሉት ፈተናዎች መቀያየራቸው ግን ክርስቲያናዊ ከሆነው ህይወት ውጪ ሌሎች መፍትሄ ልናገኝባቸውና ሊሰጡን ይችላሉ ብለን ከምናስባቸው ነገሮች ግን መጠበቅ መቻል አለብን። መንፈሳዊ ለሆነ ፈተና ክርስቲያኖች መፍትሄው መንፈሳዊ የሆነ መፍትሄ ነው። ክርስቲያናዊ ለሆነ ፈተና መፍትሄው ክርስቲያናዊ የሆነ መፍትሄ ነው እንጂ ሌላ ውጫዊ መፍትሄ ልታመጡለታችሁ። ይሄንን በደንብ አድርገን ሁላችንም መረዳት መቻል አለብን። ስለዚህ የክርስቶስ ወደ ኢየሩሳሌም መውጣትን ልክ ጌታችን ኢየሱስ ክርስቶስ ወደ ተራራው እርኩስ መንፈስ ከፍ እንዲል እንዳደረገው አድርጋችሁ ብትመለከቱት በጣም የሚደንቅ ነገር ነው። መደነቁን ግን ሐዋርያት ወደ ኢየሩሳሌም መውጣቱን አይተው የተሰማቸው ብቸኛ ስሜት ግን ሳይሆን አብረው ከመደነቃቸው ጋር ደግሞ ምን አይነት ስሜት ተሰምቷቸዋል? ፍርሃትም ጭምር ተሰምቷቸዋል። ሐዋርያትን ምንድን ያስፈራቸው? በተደነቁበት ቅጽበት ደግሞ ፍርሃት ውስጣቸው እንዲዘልቅ ያደረገው ምንድን ነው ብለን ደግሞ እንጠይቃለን። ሐዋርያትን ያስፈራቸው ነገር አንደኛው ምንድነው? ቀድሞ መገኘቱ። ጌታችን ኢየሱስ ክርስቶስ በክርስቲያናዊ ህይወት ሁሉን ነገር ከኛ ቀድሞ ሊመጣ የሚችለውን ነገር በሙሉ ሊደርስብን የሚችሉትን ነገሮች በሙሉ በማድረጉ እናደንቀዋለን፣ እንፈራለንም ጭምር። ምክንያቱም የሚያስፈራን ምንድነው? ሁሉን ማድረግ በሚችለው በአምላክ ዘንድ ጠላታችን ይህንን ያክል ከዘመተ እኛ ሁሉን ማድረግ ለማንችለው ደካማ ፍጥረታት ምን ያክል ሊመጣብን እንደሚችል ስለምናስበው ምን እናደርገዋለን? ያስፈራል ማለት ነው። በአባቶቻችን በጸኑት እንዲህ አድርጎ ሰይጣን ከጨከነባቸው በእኛ በደካማዎቹ እንዴት ሊጨክን እንደሚችል አስቡት። የሰይጣን ክፋትና ጭካኔው በነገራችን ላይ በጣም ነው የሚያስገርማችሁ ክርስቲያኖች። ስንወድቅ የሚያዝን አይደለም እንደ ቅዱሳን ሰይጣን። ስንደክም ዛሬ ደክመዋል ልተዋቸውና ነገ ሲበረቱ ጥላቸዋለሁ የሚልም አይደለም። በወደቅንበት እንዳንነሳ፣ በተሰበርንበት ተጠግነን እንዳንቆም ነው የሚፈልገው። ለምን መሰላችሁ? ጥቂት ልናደርጋት የምንችላት የመንገድ አገድም ሆነ የመዳህ ለክርስቲያናዊ ህይወት ጥረት እግዚአብሔር አጋዥ አድርጎ ሊያቆመን እንደሚችል ስለሚያውቀው ከተኛን እንዳንነሳ ነው የሚፈልገው። እየሰማችሁ ነው? ቅዱሳን ደግሞ የዚህ ተገላባጭ ናቸው ወይንም ደግሞ ተቃራኒ ናቸው። እነሱ ደግሞ የተሰበረ ሰው ሲያዩ ለማቆም በደንብ አድርገው ይሞክራሉ፣ ይፈልጋሉም ጭምር። ምክንያቱም እነሱ በመቆማችን ውስጥ ያለውን የእግዚአብሔርን እርዳታ ያዩታል። እኛ ደግሞ በመውደቃችን ውስጥ የምንመለከተው ደግሞ እግዚአብሔር እጆቹን የት ነሳን የሚለው ሐሳባችን ነው። ለዛ ነው ክርስቲያናዊ ህይወታችን የኛ በጣም ከባድ እየሆነብን የመጣው አሁን ነገሮችን ልናይበት የምንመርጥበት ሁኔታ ማለት ነው። ክርስቲያኖች ፈተናዎችን የሚያዩት ከእግዚአብሔር ሊያርቃቸው በሚችል መንገድ ሳይሆን ክርስቲያኖች ፈተናዎችን የሚያዩት ወደ እግዚአብሔር የሚያቀርባቸው መንገዶች ናቸው ብለው ነው።
አንደኛ። ሁለተኛ ክርስቲያኖች በሚገቡባቸው ፈተናዎች ውስጥ እግዚአብሔር የለም ብለው የሚያምኑ አይደሉም። በሚገቡባቸው ፈተናዎች ግን እግዚአብሔርን እናገኘዋለን የሚሉ ናቸው። እየሰማችሁ ነው? ሶስተኛ ክርስቲያኖች በህይወታቸው ውስጥ ከእግዚአብሔር ሊያርቃቸው የሚችለው ፈተና በሙሉ ወደ እግዚአብሔር ሊያቀርባቸው የሚችለው ፈጣኑ መንገድም እንደሆነም ጭምር ያቀርባሉ። ለዛ ነው ስቅለት፣ መሰደድ፣ መሰቃየት፣ መንገላታት አሁን በህይወታችን እየገጠመን ያለው ፈተና በሙሉ እንደው ለአንድ ቀን ሁሉም ከኛ ቢርቅ ከእግዚአብሔር የምንቀርብ ይመስላችሁ? አይገርማችሁም? እነዚህ ፈተናዎች ባይኖሩብን ኖሮ ቆመን ራሱ ማንጸልይ ሰዎች እኮ ነን። ተለመነን ብለን እግዚአብሔርን ማንማጸን። ፈተናዎቹ የመጡብን ችግሮቻችን ወደ ህይወታችን እንዲገቡም ጭምር የእግዚአብሔር ፈቃድ የሆነው አንዳንዶቻችን ያለዚህ ወደ እግዚአብሔር መቅረብ ስለማንችል በፈተናዎቹ የሳበን እግዚአብሔር ፈተና አልባ ሆነን እንድስንኖር ደግሞ እሱ ጋር እንድንጸና ያደርገን። ለዛ ነው ቅዱሳን በሚፈተኑት ፈተናዎች ሁሉ እግዚአብሔር ይመስገን የሚሉ። ከባድ ይመስላል አይደል? አስባችሁታል? በጣም አሁን እየፈተነን ሁላችንም ባለው በህይወታችን ውስጥ ያ ፈተና በየዕለት ተዕለት ህይወታችን ውስጥ የሚያመጣው ተጽዕኖ ቀላል አይደለም። በዛ ሁሉ ውስጥ እግዚአብሔርን ማመስገን ከባድ አይደለም ነው? አይደለም? በጣም እስኪ አስቡት። ጠዋት ላይ ተነስታችሁ እግዚአብሔርን ሊያደርግላችሁ የምትፈልጉትን ከመጸለይ ተገተን አቁመን ስላረክልኝ ሁሉ አመሰግናለሁ ብለን መውጣት ዕለት ውሏችን ላይ የሚያስተማምን ውሎ ምን ሁሉ ይመስለናል? እንፈራለን። ታውቃላችኋል? ስላልነገር ነው የማያደርገው ፈተና ውስጥ መሆናችንን ስላላሳሰብ ነው የሚረሳን ስለሚመስለን ከምናመሰግነው ይልቅ ስላደረገልን ነገር ሁሉ ስለደመጣብን ነገር ሁሉ ማማረርና መለመን ላይ በጣም እንሳባለን። እርግጥ ነው እግዚአብሔር አባት ነው። መለመኑ መማጸኑ ጎሎኛልና አውጣኝ ብሎ ከፈተና መጥራቱ የተገባ ነው። በዛ ሁሉ ውስጥ ግን እንድናልፍ መፍቀዱና ሳንጠፋ ደግሞ መገኘታችንስ የሚያስደንቅ ነገር አይደለም? በጣም የሚያስደንቅ ነገር ነው እኮ። 3 ደቂቅ ከተጣሉበት እሳት ውስጥ ያስደነቀን እሳት ውስጥ መጣላቸው ነው ወይስ እሳት ውስጥ ቆሞ መታየታቸው? እሳት ውስጥ ቆሞ መታየታቸው እኮ። በእሳትና በውሃ መካከል መንገድ እንዳለ እግዚአብሔር ማሳየቱን ያስደነቀን ሙሴ ባህሩን ከፍሎላቸው እስራኤላውያን መሻገራቸው ነው ወይስ ባህሩ እንደ ግድግዳ በቆመበት ሳይፈሩ ማለፋቸው? መቆሙማ ለእግዚአብሔር ምን ይሳነዋል? ምንም እኮ ችግር የለበት። መክፈሉ ያን ያክል የሚደንቅ ላይሆን ይችላል፣ አድናቆቱ እንዳለ ሁሉ። በጣም ግን ውስጡ ስትገቡ የሚያስደንቃችሁ አስባችሁታል? እንደ ግንብ የቆመ ግድግዳ ውስጥ ምን እምነት ቢኖራቸው ነው ቀጥ ብሎ ሄዱት? አንዳንዱ እኮ አምኖ የተሻገረ ሊኖር ይችላል። አብዛኛው ግን እዛ ውስጥ እንደው ቢፈለግን ፈሪም ይጠፋል እንዴ? ባህሩን እየተሻገረ የሚሳቀቅ የሚጠፋ ይሆናል? አሁን ካሁን ተገለበጠብኝ ብሎ እየሮጠ የሚሄድም እኮ አይጠፋም። ክርስቲያናዊ ህይወታችንም እንደዛ ነው። አንዳንዶች በገቡባቸው ፈተናዎች ውስጥ የሚደነቁ አሉ። እሳቱ ውስጥ ሆነው እየነደደባቸው ራሱ ስላልበላቸው የሚደነቁ አሉ። እንዲህ አይነቶቹ ለመሆን እግዚአብሔር ይርዳል። አንዳንዶቻችን ደግሞ እሳቱ ውስጥ ሆነን በፈተናዎቻችን ውስጥ ማለት ነው ቶሎ እግዚአብሔር እንዲያወጣን የምንፈልገው ወይንም ደግሞ የምንሽተው ደግሞ አውጣኝ የምንለው ገና ለገና እሳቱ ምን ያደርገኛል ብለን ስለምንፈራ ነው። ካቆመን እንዳይበላን ማድረግ እግዚአብሔር ይሳነዋል እንዴ? አይሳነውም። ፈተናዎቻችን ውስጥ ለዛ ነው ክርስቲያኖች እያንዳንዱ የሚገጥመን በክርስቲያን ህይወታችን ውስጥ ያለው መሰናክል ውስጥ ህይወትን የሚሰጥ መስቀል ነው። ወደን ፈቅደን ስበን ከምናመጣው ፈተና ውጪ ማለት ነው። ለዛ ነው አባቶቻችን ፈተናዎችን ለሶስት ነው የሚከፍሏቸው። አንደኛው ከአጋንንት የሚመጣ ፈተና አለ፣ ክብር የሌለው የሚያሰጠው ረድኤት በረከት የሌለው። ሁለተኛው ፈተና ደግሞ ከስጋዊ ፍላጎትና ምንጭ የሚመጣ አለ፣ እኛው ራሳችን በራሳችን ስበን የምናመጣው ማለት ነው። እንዲህ አይነቱ ፈተና በስሜቱ ሕዋሳቶቻችን በርነት በኩል መግባት ሳይኖርባቸው ከፍተን ያስገባናቸው ፈተናዎች አሉ። እንማራቸዋለን አንድ ክፍለ ጊዜ ላይ ማለት ነው። ለምሳሌ አንድ ሰው በዝሙት ቢጠቃ የመጀመሪያው ጥያቄ ያንን ዝሙት እንዲፈጽም ሊያደርገው የቻለው በር ምንድነው ይባላል። ለምሳሌ ስሜት ሕዋሳቱን አቅቦ ከልክሎ ጠብቆ ከሆነ ያ ፈተና ከሰይጣን ሊሆን ይችላል ተብሎ ሊነገር ይችላል። እየሰማችሁ ነው። ነገር ግን ከሰይጣን ሳይሆን ቀርቶ እንደራሱ በርነት አይኑን የፈለገውን እንዲያይ፣ ጆሮ የፈለገውን እንዲሰማ፣ አፍንጫው የፈለገውን እንዲያሸት፣
አፉ የፈለገውን እንዲናገር እጁ የፈለገውን እንዲዳስስ እግሩ የፈለገው ቦታ እንዲሄድ የፈቀደለት ከሆነ እና ዝሙት በውስጡ ሰልጥኖ አልወጣ ያለው ጾር ከሆነ ተጠያቂ ልናደርገው የምንችለው ሰይጣን ምናልባት ቤንዚን በመጨመር ካልሆነ በቀር እሳቱን የማቀጣጠሉን ድርሻ የወሰደው ማን ራሱ ግለሰቡ። ፈተናዎቻችን ከኛም ሊመነጩ ይችላሉ ማለት ነው። ይሄኛ አይነቱን ፈተና ማለት ሶስተኛው ግን እግዚአብሔር የሚያመጣው ፈተና አለ ለክብር የሚሆን ማለት ነው። ልክ አሁን 3 ደቂቅ የተጣሉበት እሳት ማን ያመጣው ፈተና ነው ብትሉት ስለነሱ ኃጢያት ልንል አንችልም። ጮማና ጠጅ በሚንቆረቆርበት በሚቆረጥበት ቤተ መንግስት ውስጥ ጾማሚያን ነበሩ። አምልኮተ ጣዖት በነበረበት ጊዜ ላይ አምልኮተ እግዚአብሔርን የሚያጸኑ ነበሩ። አሁን እኛ እየተፈተነው ያለው ህይወት ከምን የመጣ ይመስላችኋል? አምልኮተ እግዚአብሔር በጸና በእውነት እግዚአብሔርን በልባችን ሙሉነትና በስራችን እያንዳንዳችን እንቅስቃሴ በማመናችን ምክንያት የመጣብን የክብር ፈተና ነው። እኛ አብዛኞቻችን እኮ ላይሆን ይችላል እግዚአብሔርን እውነት በአፋችን እና በውስጣችን እናመልከዋለን በሚለው ህይወት ውስጥ እየተመላለስን ነገር ግን ምናልባት ስራችን ያንን የማያገልጽ የማያሳይ ሊሆን ይችላል። ወይ አስተሳሰባችንም ሊሆን ይችላል፣ አሊያም አነጋገራችን ሊሆንም ይችላል። ከዛም ከፍ ሲል ድርጊታችን ማለት ነው። ስለዚህ ፈተናዎቹ ከነዚህ ሁሉ ቅኝቶች የመነጩ ሊሆኑ ይችላል። ከእግዚአብሔር የመጡት ፈተናዎች ግን ለክብር ናቸው። ከእግዚአብሔር ሊመጡ የሚችሉት ፈተናዎች ግን በፍጹም ለሐሳር ለውድቀት ያንን ሰው ክርስቲያናዊ ህይወቱን ለመኖር ካለው ሊያወጣውና ሊያሰናክለው ሊሆን የሚችል የለም። ለዛ ነው እግዚአብሔር አምላክ ፈተናዎችን ሲያመጣ አብረው የምንችልበትንም ጥንካሬ ያንን ፈተናዎችን ልናልፍበት የምንችለውንም ቀዳዳና መንገድም ማን ያዘጋጃል? እግዚአብሔር ያዘጋጃል። ክርስቲያናዊ ህይወት እንዲህ ሲኖር ውጤታማነት ያለው ትርፋማነት ያለው በውስጡ ለሚኖሩትም ሰዎች እነሱ በእግዚአብሔር ብርሃንነት ውስጥ እየታዩ በእነሱ ብርሃን ውስጥ ደግሞ ሌላውንም ደግሞ ወደ እግዚአብሔር የሚስቡ ለመሆን የታደሉ ሊሆኑ ይችላሉ። አሊያ ግን እንደዚህ አይነቱን ህይወቱን ለመኖር የማንመርጥ ከሆነ ክርስቲያናዊ ህይወቱን የምንኖረው እኛው ራሳችን በምንፈልገውና ልንኖረው በመረጥነው ግን ከሆነ ብዙ ህይወታችን ውስጥ እግዚአብሔርን አናየው። ለዛ ነው ክርስቲያናዊ ህይወታችን አብዛኞቻችንን ስትመለከቱት ህግጋቱንና ትእዛዛቱን የምንፈጽመው ማድረግ አለባችሁ ተብለው ተጠብቆብን የምናደርጋቸው ነገሮች በሙሉ እውነት የምናደርጋቸው ለእግዚአብሔር ካለን ፍቅር የተነሳ ነው ወይስ እኛ ከእግዚአብሔር ካለን ግንኙነት ውስጥ ያንን ነገር ባለማድረጋችን የምናጣው ነገር አለ ብለን በመፍራት? የአብዛኞቻችን በፍርሃት ነው። ልክ እንዳልኳችሁ ነው። ሳንጸልይ ብንወጣ ሳንለምነው ብንወጣ የሆነ ነገር ቢሆን ሳንለምነው ስለወጣው ነው ብለን ነው ወዲያውኑ የምንጨነቀው አይደል? ግን ልመናዎቻችንን ሳንናገር ሊያውቀው የሚችል እግዚአብሔር አይደለም እንዴ? አዎ ነው። ስለዚህ ምስጋና ህይወታችን ላይ ለዛ ነው ቅዱሳኑ ይበልጡናል። ቅዱሳኑ በደንብ አድርገው እግዚአብሔርን በማመስገን ህይወት ውስጥ ክርስቲያናዊ ህይወት ያለውን ጣፋጭነትና ከፍታነት ያውቁታል የሚባል። ስለዚህ አባቶቻችን ቅዱሳን ሐዋርያት ወደ ኢየሩሳሌም ቀድሟቸው የወጣውን ጌታችን መድኃኒታችን ኢየሱስ ክርስቶስን አይተው ተደነቁ። ከተደነቁም በኋላ ደግሞ ፈሩ ይላል። ደግሞም 12ቱን እርሱ አቅርቦ ይደርስበት ዘንድ ስላለው ይነግራቸው ጀመራል። እነሆ ወደ ኢየሩሳሌም እንወጣለን አለ። በመጀመሪያ ብቻውን ነበር ያለ የወጣው ነው አይደለም? አሁን ግን ምን አላቸው? እነሆ ወደ ኢየሩሳሌም ምን እናረጋለን አላቸው? እንወጣለን አለ። ስሙ፣ የሰው ልጅም ለካህናት አለቆችና ለጻፎች አልፎ ይሰጣል። ሲጀምር እነሆ ወደ ኢየሩሳሌም እንወጣለን አላቸው። የሰው ልጅ ተላልፎ ይሰጣል ግን ሲል ማለት የነበረበት አብረው ከወጡ የሰው ልጆችም ወይም ደግሞ እናንተም አልፋችሁ ተላልፋችሁ ምን ትደረገላችሁ ማለት ነው? ትሰጣላችሁ ነበር ማለት የነበረበት። ግን ጌታችን ኢየሱስ ክርስቶስ ምን አላቸው? መጀመሪያ እናንተም ወደ ኢየሩሳሌም ትወጣላችሁ አላቸው። ምን ማለት ነው? አሁን እኔ የኖርኩኝ ያለውትን መሰረት እየጣልኩኝ የምኖረውን ህይወት እናንተም ወጣችሁ ትኖሩታላችሁ አላቸው። ለዛ ነው ክርስቲያኖች ወይም ሐዋርያት አባቶቻችን ክርስቶስ ያደረጋቸውን ነገሮች በሙሉ ልክ ከክርስቶስ እርገት በኋላ መፈጸም አልጀመሩ? ጀምሯል። እሱ ወጥቶ ማስተማር እንደጀመረ መንፈስ ቅዱስ እንደተቀበሉ ወጥተው ማስተማር አልጀመሩ? ጀምረዋል። ስለዚህ ትወጣላችሁ ያላቸው ለዚህ ነው። ወደ ኢየሩሳሌም ትወጣላችሁ። ክርስቲያናዊ ህይወት የተልእኮ ህይወት ነው ማለት ነው። ሚሽን አለው ማለት ነው። እንዲሁ ዝም ብለን ለብቻችን የምንኖረው ህይወት አይደለም።
እኛው ራሳችን ስለኖር ነው ስለሌላው ሰዎችም የማይመለከተን የማይገነዘበን የማይገደንም ህይወት አይደለም። ነገር ግን ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ትወጣላችሁ ካላቸው በኋላ የሰው ልጅ ለካህናት አለቆችና ለጻፎች አልፎ ይሰጣል አለ። እስቲ ለካህናት በሉ፣ አለቆችና ለጻፎች። ካህናት አለቆች የሚላቸው ከፍ ያለ ደረጃ ላይ ያሉትን ማለት ነው። ጻፎች የሚላቸው በዛው በእስራኤላውያን መደብ ውስጥ ያሉትን ነው። ለነዚህ ሰዎች ይሰጣል አለ። የሰው ልጅ ብሎ የሚጠራው ራሱን ነው ጌታችን ኢየሱስ ክርስቶስ። የሉቃስ ወንጌል ምዕራፍ 3 ላይ ሉቃስ ወንጌላዊ ስለ ክርስቶስ የዘር ሐረግ ሲጽፍ ምን ይላል? የእግዚአብሔር ልጅ የአዳም ልጅ ይላል። እስቲ የእግዚአብሔር ልጅ በሉ፣ የአዳም ልጅ። አዳም ምንድነው? ሰው ነው አይደለም? ስለዚህ የእግዚአብሔር ልጅ የአዳም ልጅ ማለት የአዳም ልጅ የሰው ልጅ ከሆነ ራሱ ክርስቶስ ራሱን የሰው ልጅ ቢል ሌላ ትርጉም ልትሰጡት አትችሉ። ከአዳም ልጅነት ከመቤታችን ከንጽሕት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ የተወለደ ነውና እሱ ራሱን ራሱ የሰው ልጅ ነኝ ብሎ ቢጠራ ችግር የለው። ግን የሰው ልጅ ብቻ ሳይሆን የአዳም ልጅ የማንም ልጅ ጭምር ነው፣ የእግዚአብሔርም ልጅም ጭምር ነው። እሱን ነው መርሳት የሌለበት። ስለዚህ የሰው ልጅ በካህናት አለቆችና ለጻፎች ተላልፎ ይሰጣል አለ። በደንብ አድርጋችሁ ስሙ። እነዚህን ቃላቶች ያዙ። አንደኛ ይሰጣል፣ የሞት ፍርድም ይፈርዱበታል፣ ለአሕዛብም አሳልፈው ይሰጡታል፣ ይዘብቱማል፣ ይተፉበትማል፣ ይገርፉትማል፣ ይገድሉትማል፣ በሶስተኛውም ቀን ይነሳል አላቸው። መጀመሪያ ወደ ካህናት አለቆችና ወደ ጻፎች ምን ያረጉታል ነው? ይሰጣል አለ። ስለዚህ ክርስቶስ ሊገባበት ወደ ተገባበት ፈተና እነሱ ስበው ያስገቡት ሳይሆን እሱ ራሱን ምን ያደረገ ነው ማለት ነው? ያስገባ ነው። ጅራፍ ይዘው ስለመጡ ገመድ ይዘው ስለመጡ ሊያሰቃዩት ወስነውና ቆርጠው ስለመጡ የያዙት አይደለም። እሱ ራሱ ለመሰጠት ተዘጋጅቶና ለመሞት ፈልጎ ምን ስላረገ ስለመጣ ነው። ክርስቲያናዊ ህይወት ዓለም ውስጥ እንዲህ ነው ማለት ነው። እኛ ለዓለም የተሰጠነን፣ በነገራችን ለዓለም የተሰጠነን ዓለም ልታመጣብን የምትችለውን ፈተና ለመቀበል ዝግጁ ሆነን ለማለት ነው። ስለሚመጣብን ፈተናዎች በሙሉ የምንደነቅ፣ ስለሚመጡብን ፈተናዎች በሙሉ የምንፈራና የምንሸበር መሆን አይጠበቅብንም ክርስቲያናዊ ህይወት ያለን ሰዎች ከሆነ። ምክንያቱም ልክ ክርስቶስ አምላካችን ኢየሱስ ክርስቶስ ሊመጣበት ላለው ነገር በሙሉ ተዘጋጅቶ እንደነበረው እንደሚመጣ እንዳወቀው ሁሉ ክርስቲያኖችም ይህ ሊመጣ እንደሆነ ሁሉ የሚያውቁና የማይፈሩ ናቸው። አሁን ምን የሚያስደንቀን ነገር ኖሮ ነው? እግዚአብሔር አምላካችን ኢየሱስ ክርስቶስ ይመጣባቸዋል ብሎ ቀድሞ የነገረን ነገሮች አሉ። አሁን ያለንበት ሁሉ ነው አይደለም? ለምንድን ነው የምንደነግጠው? ስላልተሰጠን ነው። በእኛ ክርስቲያናዊ ህይወቱ ውስጥ መሰጠት ገና ይቀረናል። በጣም ወደ ኋላ እኛ እየሸሸን መኖሩን ህይወቱን እንፈልገዋለን፣ ግን ህይወቱ ሊያስከፍል የሚችለውን ዋጋ ግን እንፈራዋለን። እግዚአብሔር መንግስት መግባት እንፈልጋለን፣ ግን መንግስቱ ውስጥ ለመግባት የሚያስከፍለውን ዋጋ ግን ለመክፈል አንፈልግም። በጣም ነው የሚገርመው። አያችሁ፣ ቦታውን እንፈልገዋለን፣ ቦታውን ለመውረስ የሚያስፈልገን ነገር ግን ለማድረግ እንፈራለን፣ እንሳቀቃለን። አንዳንዶቻችን ደግሞ ጭራሽ አንፈልግም። የይገባኛልነት ስሜት አለብን። ደግሞ ማለት ከፈጠረን ለምንድን ነው የሚኮንነን? ሊያወርሰን ካመጣን ለምንድን ነው ለማውረስ የማያዘጋጀንና የማያስገባን እንላለን። በድካም ውስጥና በጭንቅ ውስጥ ያዳነንን ክርስቶስን እኛ በድካምና በጭንቅ ውስጥ ሆነን ማግኘት አንፈልግም። ግልጽ ነው፣ ገብቷችኋል? ስለዚህ መሰጠት ይጎለናል ማለት ነው። ቀጠለ፣ የሞት ፍርድም ይፈርዱበታል አለ። እስኪ ይፈርዱበታል በሉ። ይፈርዱበታል። ፍርዱ የመጣው ከመሰጠት በኋላ ነው። ከተሰጠ በኋላ ፈረዱበት። ዓለም ውስጥ ገብተን የምንኖር ሰዎች ክርስቲያናዊ ህይወት ውስጥ በመኖራችን ምክንያት ዓለም ልትፈርድብን የምትችለውን ፍርድ በሙሉ ስለፈረደችብን የምንፈራ፣ የምንደነግጥ፣ የምንሳቀቅ መሆን የለብንም። እግዚአብሔር እውነት ብርታቱን ጽናቱን ለሁላችን ይስጠን። እንዲህ አይነቱን ህይወት ያስፈልገናል። ለምን? ተሰጠንበት ላለ ነው። ካህናትና ወይንም ደግሞ በክርስቶስ ለማስረዳት በካህናት እጅና በጻፎች እጅ ከተሰጠ በኋላ ክርስቶስን ሊገሉት እንደሚፈልጉ እያወቀ ህይወትን ከነሱ አልጠበቅ። እየሰማችሁ ነው? እኛ አሁን የምንኖርበት ዓለም ላይ ሞትን እንደምታበጣብን እያወቅን ህይወትን የምንፈልግ ሰዎች አለን። ግን እንደምታጠፋን እያወቅን እንድታድነን እንጠብቃታለን። ዓለም እንደምታከስረን እያወቅን ነገር ግን ታተርፈናለች ብለን እናውቃለን።
ምን ማለት ነው? በሌላ አገላለጽ ጌታችን ከናንተ መካከል ማን ነው ስንዴ ዘርቶ ኮሽም የሚያነሳው ብሏል አይደል? ክርስቲያናዊ ሕይወትን በመኖር ውስጥ ዓለም ልትሰጠን የምትችለውን መልስ እንዴት አድርገን መገመት ያቅተናል? እንዴትስ አድርገን ማወቅስ ይሳነናል? ሁላችን ክርስቶስ ከካህናት አለቆችና ከጻፎች ይጠብቀው የነበረው ተላልፎ ከተሰጠ በኋላ የሞት ፍርድ ነው። ስለዚህ በመሞቱና በመፈረዱ ውስጥ ክርስቶስ ለምንድን ነው ቆሞ ያልተከራከረው? በነገራችን እውነት ሳይኖረው ቀርቶ ነው ነው? ኧረ ጉድ ነው ነው አይደለም? እውነት ሳይኖረው ቀርቶ ነው? ነበረው እኮ ራሱ እውነት አይደለም? ለተከሰሰበት ክስ በሙሉ መልስ የሚያሳጣ ነገር መናገር ከብዶት ነው አይደለም? ያንን ፈተና ያንን መከራ ሊቀበለው ተላልፎ የተሰጠው በሞቱ ሕይወትን ለመስጠት ነው። ክርስቲያናዊ ሕይወትም ተመሳሳይ ነው። ክርስቶስ እኛን ሊያድነን በመረጠው መንገድ ነው እኛ ለመዳን ወደ ክርስቶስም ጭምር የምንሄደው። እርሱ በሞቱ ሕይወትን ከሰጠን እኛ የምንሞተው ከእርሱ ያለንን ሕይወትን ለመውሰድ ነው። እየሰማችሁ ነው? እስኪ እኛ የምንሞተው በሉ ከእሱ ሕይወትን ለመቀበል ነው። ስለዚህ እንዴት ነው ሰው ሳይሞት ለሞተለት አምላኩ ሕይወት ሰጥቶት እሱ ሳይሞት ሕይወትን አምጣ የሚል? እንዴት ነው ክርስቶስ ፈተና ተቀብሎለትና መከራውን እንዴት እንደሚያልፍ አሳይቶት እንደሱ ባለፈበት መልኩ ሳያልፈው እሱ ያሰጠንን ነገር ለመቀበል የሚፈልገው? በፍጹም ሊሆን አይችልም። ስለዚህ ይፈርዱበታል አለ። በቃ ይህ የታወቀ ነው። ዓለም ልትሰጠው የምትችለው መልስ ራሳቸውን ለክርስቲያናዊ ሕይወት አሳልፈው ለሰጡ ሰዎች የታወቀ ነው። ለዛ ነው እኛ የምንፈራው። በነገራችን ላይ ዓለም እንዳጥለን አይደለም የምንፈራው ነው አይደለም? ነው እኮ እውነት በጣም ነው የምናሳዝነው። በቃ ክርስቶስም እንዲቀበለን እንፈልጋለን፣ ዓለምም እንድትገፋን አንፈልግም። እግዚአብሔር እና ቅዱሳኑ እንዲቀበሉን እንፈልጋለን፣ አጋንንትና በደሎቻችንም ደግሞ እንዲገፉን አንፈልግም። ስንፈልገው እግዚአብሔርን በቆመበት ቦታ የምናገኘው፣ ሲያሻን ደግሞ ከገባንባቸውና ደስ ከሚያሰኙን ኃጢአቶች ውስጥ ደግሞ ትንሽ ቆየት ብለን የምንመጣ ነዋሪዎች ስለሆንን ነው። ማለትም እንደፈለግ ነው ይሆንን ማለት ነው። እንደ አየሩ የምንንቀሳቀስ እንደማለት ነው በሌላ አማርኛ። ቀጠለ ለአሕዛብም አሳልፈው ይሰጡታል አለ። ክርስቶስ በነገራችን ላይ ለአሕዛብ ነው እንዴ ተላልፎ የተሰጠው? ለማያምኑ ሰዎች ነው የተሰጠው እንዴ? መጀመሪያ የያዙት ሰዎች ምን የሚያረጉ ሰዎች ናቸው? ማመን የሚጠበቅባቸው ሰዎች ነበሩ አይደል እንዴ? የካህናት አለቆች ሰራዊቶቻቸውን እየላኩ የሚያሰልሉት ይያዝልን ይፈረድብን የሚሉት የራሱ ሰዎች ናቸው፣ አይሁድ ራሳቸው ማለት ነው። እነሱ ራሳቸው ተቀበሉት፣ ግን አሳልፎ የሰጡት ለማን? ለአሕዛብ ነው። ክርስቲያናዊ ሕይወቱን የተቀበልነው እኛ ነን። እየኖረው የሚገኘው ግን ከኛ በኋላ አርፍዶ የመጣው ሰው ነው። በጣም ነው የሚገርማችሁ። የዚህ ወንጌል ቁጥር 32 ላይ የማርቆስ ወንጌል ምዕራፍ 10 ቁጥር 32 ማለት ነው። ከፍ ብላችሁ ስታነቡት ቁጥር 31 ምን ይላል? ግን ብዙ ፊተኞች ኋለኞች፣ ኋለኞችም ፊተኞች ይሆናሉ ይላል። ከኛ እንድንኖረው ተጠብቆብን ሳንኖረው ቀርተን ይህን ክርስቲያናዊ ሕይወት ከኛ በኋላ መጥተው ኖረውት እግዚአብሔርን ያገኙ ሰዎች አሉ። በቃ እንደዛ ማለት ነው። ራሱን አሳልፎ የሰጠው ክርስቶስ የተፈረደበት አምላክ ለአሕዛብ ተላልፎ ከተሰጠ በኋላ ግን ለአሕዛብ ሕይወት ሆኗቸው። ለምሳሌ አሕዛባዊ ነበረ፣ ለንጊኖስ አይደል? እማያምን ነበረ። ግን የጠፋው አይኑ በሱ ጎኑን ወግቶ ሊፈስ በተፈቀደውና በፈቀደው ደም ውስጥ ግን ፍንጣሪው ነክቶት አይኑ ምን አድርጎለታል? በርቶለታል። ሕይወቱም ልቡናውም በርቶለት ክርስቶስን አምኖ ሰማዕት ሆኖ ኖሮለታል። ክርስቶስ ለአሕዛብ ተላልፎ መሰጠቱ ጭካኔው እንዲበዛበት አድርጎ የታሰበ ቢሆንም ነገር ግን ለብዙዎች ሕይወት ማግኘት ምክንያቱ ነው። ክርስቲያናዊ ሕይወትን የሚኖሩ ሰዎችም ወይም ክርስቲያኖችም ወደ ዓለም ተላልፈው ሲሰጡ እንዲሞቱበት በተፈረደባቸው ቦታዎች ላይ ሕይወትን የሚዘሩ ነበሩ። እየሰማናችሁ? አዎ፣ ሕይወት የሚዘሩ ናቸው ክርስቲያኖች። በነገራችን ላይ በቤተ ክርስቲያን ታሪክ ላይ ሰማዕታት፣ ቅዱሳን በአውደ ፍት ወይንም ደግሞ በፍርድ አደባባይ ላይ ቆመው ቶሎ ለምን በሰይፍ አንገታቸው እንዲቆረጥ ቢደረግ ይመስላችኋል? አንዳንዶች በምስክርነትና በማስተማር ሂደት ውስጥ እያመኑ ክርስቲያን የሚሆኑ ነበሩ። እየሰሙ ትምህርታቸውን የሚመለሱ ነበሩ። ለምሳሌ በቅዱስ ጊዮርጊስ ተመላልሶ እየሞተ ከሙታን መካከል በመነሳቱ ምክንያት እልፎች ያምኑ ነበር፣ ሞቶ በመነሳቱ ማለት ነው። እናታችን ቅድስት አርሴማም ተመሳሳይ ናት። ቆማ በምትናገረው ልታስተምር በወደደችው ብዙ ነገሮች ውስጥ ያላትን ድፍረት፣ ጥብዓት
ለክርስቲያናዊ ህይወት ያላትን የአኗኗር በደንብ አድርጎ ጥንካሬ የተመለከቱ ሰዎች ብዙዎች ይማረኩ ነበር። ለምንድነው እኛ አህዛብን እንድንማርክ በተሰጠን ህይወት ውስጥ በእነሱ ህይወት ተማርከን እነሱ ግን በእኛ ህይወት የማይማረኩ? መጠየቅ የለብንም ብላችሁ ታስባላችሁ? መጠየቅ አለብን። እውነት ክርስቲያናዊ ህይወታችን መፈተሽ ስላለበት ሌላውን እንዲያሸንፍ ተሰጥቶ ለምንድነው በሌላው የማያሸንፍ ህይወት ውስጥ እኛ የምንሸነፈው? ምን ነገር ጎሎንስ ጭምር ነው? በዚህ ዓለም ውስጥ ኖረን ልናገኘው የምንችለውን ነገር በሙሉ በነገራችን ላይ እግዚአብሔርን በመፍራት የምናገኘው እንደሆነ ታውቃላችሁ። ልበ አምላክ ቅዱስ ዳዊት በመዝሙሩ ይናገራል። እግዚአብሔርን የሚፈራ ሰው ብፁዕ ነው፣ በምድር ካለው ባለጠግነት በሙሉ አያጎልበትም ይላል። በምድር ካለው ማለት እኛ ከአሕዛብ አይተን ሊያስቀናን በሚችለው ነገር በሙሉ እግዚአብሔርን ፈርተነው ህይወቱን እንኑርልህ ካልነው ከዛ ከሰጣቸው ነገር በሙሉ አያጎልብንም ማለት ነው። በፍጹም አያሳጣንም። ግን እኛ እግዚአብሔርን ይዘን ህይወቱን ግን ሳንይዘው ያንን አሕዛብ የያዙትን ነገር ማግኘት እንፈልጋለን። እንዴት ግራ እንደሚጋባያችሁ! ያለ እግዚአብሔር መክበር እንፈልጋለን፣ ያለ ህይወቱ መቀደስ እንፈልጋለን፣ ያለ መኖር መመስገን እንሻለን ማለት ነው። ስለዚህ ክርስቶስ አምላካችን አሕዛብም አሳልፈው ይሰጡታል አለ። በቃ ክርስቲያናዊ ህይወት ለአሕዛብ ተላልፎ መሰጠት አለበት። ምን ማለት ነው? መኖር አለበት። እዚች ዓለም ላይ በነገራችን ላይ አሁን የጎደላት ጉራማይሌ የሆነ ኃጢአት መጨመር፣ ኃጢአት ማብዛት፣ ሌሎች ነገሮች አሉ። ለዚች ዓለም የጎደላት ክርስቲያናዊ ህይወት ብርሃን ሆኖ ሌላውን ጨለማ ውስጥ እንደሆነ ሊያሳስበው የሚችል ማለት ነው። ይህንን ህይወት ነው እኛ መያዝ ያለብን። ይህንን ህይወት ነው ሁላችንም መኖር ያለብን። ቀጠለና ክርስቶስ ተላልፎ ከተሰጠ እንደሚፈረድበት ለአሕዛብም እጅ እንደሚወድቅ ከተናገረ በኋላ እንዲህ አለ። ይዘብቱበታል፣ ይተፉበታል፣ ይገርፉታል፣ ይገድሉታል አለ። እስኪ ይዘብቱበታል በሉ፣ ይተፉበታል። መዘበት ማለት በንግግር መናገር ማለት ነው አይደል? ከዛ በኋላ መጥፋት ማለት ጥቅ ማለት ነው። ወይም ደግሞ ከአፋቸው ጸያፍ ነገርን አውጥተው ሰውነቱ ላይ ምን ያረጉበታል ማለት ነው? ያሳርፉበታል ማለት ነው። እንግዲህ አስቡት፣ የክርስቲያናዊ ህይወት ፈተናዎች መጀመሪያ የሚጀምሩት በመዘበት ነው፣ በንግግር ነው። ህይወቱን የሚኖሩትን ሰዎች የሚኖሩትን ኑሮ በማቃለል በማጥላላት ምንም ዋጋ እንደሌለው አድርጎ እንዲሰማቸው በማድረግ ይጀመራል። ይሄ መዘበት ነው። ይተፉበታል አለ። መጥፋት ደግሞ ማለት ጸያፍ የሆነው ንግግር ሳያንስ ያንን ንግግር ልናስታውትበት የምንችለውን ጠባሳ ያሳርፋሉ ማለት ነው። ማንኛውም አይነት አሁን ምራቅ የሆነ ሰው ሰውነት ላይ ቢተፋ ግዴታ ካልጠረገው በቀር ያ ምራቅ ምን አድርጎ ይሄዳል? ምልክት አይተው ሳይጠርገው ቢያስቀምጠው ጭርት አይወጣበትም እንዴ? ባይወጣባችሁ እኮ ይሄ ቅድስና የሚጠይቅ ጥያቄ አይደለም፣ ሙቀት ብቻ ነው። ምራቅ የተተፋበት ሰው ጭርት ያወጣል አያወጣም? የተሰደበስ ሰው ምልክት ይተዋል? ኧረ ተው። የተሰደበ ሰው ምልክት አይተው፣ ምራቅ የተተፋበት ሰው ግን ምን ይተዋል? አዎ፣ ክርስቲያናዊ ህይወቱ ላይ የተዘበተባቸው ሰዎች ምንም ነገር ላይ ሆኖ ይችላሉ። ማለትም አይተዋቸው፣ ይሄ ንግግር ነው የተለመደ ነው ብሎ ሊያልፍ ይችላል። እነሱ ግን አንዳንዴ ፈተናው በክርስቲያናዊ ህይወት ላይ ጠንክሮ ወደ መጥፋት ደረጃ ግን ሲደርስ የሚጠወው ምን አለ ማለት ነው? ጠባሳ አለ ማለት ነው። ልክ እንደ ጭሩት አንዳንዶች ክርስቲያናዊ ህይወታችን ላይ ፈተናውን ማለፋችን እንዳለ ሆኖ በፈተናዎቹ ምክንያት የተተዉ ብዙ ጠባሳዎች አሉ። ስናያቸው እግዚአብሔር ያረገውን ድንቅ ስራ ሳይሆን ያ ክፋት ትቶብን የሄደውን ነገር የምናስታውስበት መንገድ ማለት ነው። እየሰማችሁ ነው? ልክ አሁን ከተወሰኑ ዓመታት በፊት ኮቪድ በመምጣቱ ምክንያት ቤተክርስቲያኖች ላይ ክብ ተሰርቶ ነበር አይደል? ይሄ ጠባሳ ነው እንደማለት ብላችሁ ያዙት። ልክ ስታልፉ አሁን ተጠቅጥቀን ብንቆምም ክቧን ግን ስታዩት ምን ትዝ ይላችኋል? የሆነ በሽታ ምን ዋጋ እንዳስከፈለን ያመጣል አይደል? ያንን ግን ክብ አይታችሁ ልታዩበትና ልትረዱበት የመረጣችሁት መንገድ ግን ክርስቲያናዊ መሆን አለበት፣ ኦርቶዶክሳዊ መሆን አለበት። ክርስቲያኖች በህይወታቸው ውስጥ የሚገጥማቸውን ፈተና ጥሎት ያለፈውን ጠባሳ ሲያዩት ሰይጣን ምን ያክል ሰውነታቸውና ህይወታቸውን በጠባሳ እንደሞላው ሳይሆን ያንን ሁሉ ጠባሳ እንደዚህ እንዲሽር አድርጎ ምልክት ብቻ ትቶ እንዲሄድ ያሳለፈውን የእግዚአብሔርን ድንቅ ስራን የሚያስታውሱት። ግልጽ ነው? ገብቷቸዋል? አሁን ያ ጠባሳ ባይሆንና ሁሌም ቁስል ቢሆን ያማል አያም? አሁን ጠባሳ የሆኑብን ቁስሎቻችን ብንነካቸው ያማሉ?
አያችሁ እግዚአብሔር ያሻገረንን መንገድ ልንረዳ ምን መጥበት አረዳድ መኖር አለበት ማለት ነው። ጠባሳዎቻችንን ስናየው የሰይጣን ጥርካሬ ሳይሆን እግዚአብሔር ቁስልን እንዴት አድርጎ እንደሚሽር አይገርምም? ተቆርሶ ወድቆ የነበረ ስጋ ድሮኡ የሚያስብል አሁን ግን ስትመለከቱት ምንም አይመስላችሁ፣ ትስቃላችሁ። እንደውም እያያችሁ የሚደንቅ እኮ ነው ምናምን እንላለን። ያኔ ተቦርድሶ ሲወድቅ ግን ይደንቃል ብለን ነበር። ምን ያስደንቃል? ያስለቅስ ነበር እንጂ። ክርስቲያናዊ ህይወት እንዲህ ነው የምንረዳው። ፈተናዎቹን ጠባሳዎች ተጠለውብን ሲያልፉ እግዚአብሔር ያሻገረንን ተመልከቱ ነው የምንለው እኛ። ግልጽ ነው? ገብቷቸዋል? መጥፋት አለ፣ ከዛ በኋላ ይገርፉታል አለ። እስኪ መግረፍ በሉ። ከመጥፋትና ከመግረፍ የትኛው ነው በጣም ጠባሳ የሚቶ? መግረፍ ከጠባሳም አልፎ ጭራሽ ምንም ጭምር ሊያደርግ ይችላል። ቁስልም ጭምር ያመጣል አይደል? በጣም ከባድ የሆነ ቁስል። ክርስቲያናዊ ህይወት ከመዘበትና ከመተፋት ውጪ የሚመጣበት ፈተና ቁስልን መተው። አሁን በምንኖረው በዚህኛው ክፍለ ዘመን ያለን በጣም ብዙ ሰዎች በክርስቲያናዊ ህይወታችን ውስጥ በተለያየ መንገድ የሚመጣብን ግርፋት አለ እና ያ ግርፋት ብዙ ቁስሎችን ትቶብናል። እየኖርን ያለውን ክርስቲያናዊ ህይወት እንዲያው እውነት ክርስቲያናዊ ነው አይደለም ብለን ጥያቄ ውስጥ እስከምናስገባበት ደረጃ ማለት ጤነኛ የሆነ ክርስቲያናዊ ህይወት ምን ይሁን ምን አይሁን ግራ እስከምንጋባ ደረጃ አንዳንድ ፈተናዎች በደንብ አድርገው ትተውብናል። እነሱን ነው ማጥራት የሚያስፈልገን እኛ ክርስቲያናዊ ህይወታችን ላይ። ጠባሳውን በመልካም ተጎብኙት፣ እግዚአብሔር በምን መልኩ እንደሻረን እናስበው ብለናል አይደል? እየሰማችሁ ነው? ግርፋት ግን ሲሆን ከመራቁ ባለፈ ጠባሳ ትቶ ማለፍ ብቻ ሳይሆን ቁስልም ጭምር ያመጣል። ከባድ ቁስል። ልክ አሁን ክርስቶስ ሲገረፍ አልነበረ በቋሚነት ወይንም ደግሞ ከፍ ባለ መልኩ በጣም በሚታይ መልኩ ብዙ ፈተና ያለፈበትና ደሙም ጭምር ይቀዳይ ነበር። አንዳንድ ፈተናዎች ደም ያስፈስሳሉ ማለት ነው። አንዳንድ ክርስቲያናዊ ህይወት ውስጥ የሚመጡ ነገሮች ደም ባያስፈስሱ እንኳን ህይወታችሁን እንድታፈሱ ያደርጋቸዋል በከንቱ ማለት ነው። ብዙ ፈተናዎችን ለማለፍ በከንቱ ህይወታችን ያለፈብን ሰዎች አሉ። እውነተኛውን እንዴት ልናልፈው እንደምንችል ባለማወቃችን ማለት ነው። በመጨረሻም ምን አለ? ይገድሉትማል ብሎ ተናገረ። መግደል ማለት ከሰደቡት፣ ከተፉበት፣ ከገረፉት በኋላ አላዘኑለትም፣ ምን ጭምር አረጉት ማለት ነው። ገደሉት። ክርስቲያናዊ ህይወት ላይ የሚገጥም ፈተና በሆነ ጊዜ ላይ ያቆም ማለት ነው። የገረፈን ይተፋብናልም ይዘልፈናልም ጭምር ከፍ ሲልም ይገለናልም ጭምር። ይህን አረኩት ብሎ ያንን አላደርገውም የሚል ጠላት የለም ብለን ቅድም እንደተናገር ነው ማለት ነው። ስለዚህ ይህን ክርስቲያናዊ ህይወት ስንኖር ከአንዱ ፈተና ቀጥሎ ሌላኛው ፈተና ሊመጣ የሚችለውን ማወቅ አለብን። ብፁዕ አቡነ ሽኖዳ ምን ይላሉ መሰላችሁ? በጸሎቶቻችን ውስጥ እግዚአብሔርን ስንማጸነው የምንለምነው ልመና ጋር አብሮ የሚናበበውን የሚያስፈልገንንም ነገር እንዲሰጠን እግዚአብሔርን መማጸን አለብን ይላሉ። ምን ለማለት ነው? ለምሳሌ አንድ ሰው ፍቅርን እግዚአብሔርን ስጠኝ ብሎ ቢለምን አብሮ ትዕግስትን መለመን አለበት ይላል። ለምን? ፍቅር ያለ ትዕግስት ዋጋ የለውም። ምክንያቱም አንድ ሰው አፍቅሮ ትዕግስት ከሌለው አይ ስትፈቀር አንተም አልገባህም ብሎ ይተዋል። ትዕግስት ግን ካለው ይታገሳታል፣ እስኪያልፈው ድረስ ይጨክናል ማለት ነው። ፍቅርን ለምኖ ትዕግስት ከሌለው ዋጋ የለውም እንደማለት ነው። ገብቷችኋል? ትዕግስትን ለምነው ይላሉ ብፁዕ አቡነ ሽኖዳ። ትህትና ከሌለው ደግሞ ዋጋ የለውም። ለምን? ትዕግስት ኖሮ ትህትና የሌለው ሰው የሆነ ሰዓት ላይ ምን ይሰማዋል መሰላችሁ? ተሸከምኩ ማለት ይጀምራል። አሁንስ አበዛው፣ አንተስ አይከብድህም እንዴ? ትሁት የሆነ ሰው ግን እንዲህ አይልም። እንዲሁ ስታስቡት ክርስቲያናዊ ህይወታችን ላይ የሚገጥሙን ፈተናዎች በአንዱ ፈተና ውስጥ የሚያቆሙ አይደሉም። ልክ ክርስቶስ ከምግቡ ወደ ቤተ መቅደሱ እንደተሸጋገረው አንዳንድ ፈተናዎቻችን ወደ ምን ፈተናዎች እንደሚያመሩንም ጭምር አመላካቾች ናቸው። ግልጽ ነው? ገብቷችኋል? ልክ አሁን ለምሳሌ በሙዚቃ የተጀመረ ፈተና ሙዚቃ ላይ አያቆም። እንዴት ብላችሁ ብትጠይቁ ወንጌል ላይ ሄሮዲያዳ የተባለችው የንጉስ ሚስት በልጇ አማካኝነት ወደ ሄሮድስ ሄዳ ወለተ ሄሮዲያዳ ለንጉሱ ለሄሮድስ የሰርግ የልደት በዓል ላይ ይቅርታ ዘፈን ወይም ሙዚቃን ማቅረብ ጀመረች። ሰውነቷንም እያንቀሳቀሰች ጨፈረች። ሄሮድስ ከመጠጣቱ በምታሳየው ትርኢትና ድምጽም ከመደሰቱ የተነሳ የመንግስቴን እኩሌታ እስከሰጠች ድረስ ቃል እገባልሻለሁ የምትፈልጊውን ሁሉ ጠይቂኝ አለ።
እየሰማችሁ ነው? የዚህን ጊዜ ላይ ያቺ ወለተ ሄሮድያዳ ከእናቷ ተማክራ የዮሐንስ መጥምቅን አንገት በወጪት ላይ አድርገህ ስጠኝ አለችው። እየሰማችሁ ነው? አንድ ሰው በመጠጥ ውስጥ ያለውን በዘፈን ውስጥ ያለውን ክፋት እስኪዘፍንና እስኪሰክር ድረስ መጠበቅ የለበትም። በዚህ ታሪክ መማር ይችላል። የመጠጣትና የመስፈን የመጨረሻው ዓላማ ወይም የመጨረሻው ግብ ምንድነው? በዛ ህይወት ከቀጠለ ካለ አንድ ሰው ህይወት ማጥፋት ነው። የሌላ ሰው ህይወት ባያጠፋ የማንን ህይወት ያጠፋል? የራሱን ህይወት እየኖረ ይሞታል እንደማለት ነው። ቆሞ እየተራመደ ህይወት የሌለው ሰው ይሆናል ማለት ነው። አያችሁት? አንዱ ነገር ወደ ሌላው ምን እንደሚያሻግር ያሳውቃል ለማለት ነው። ይሄ ሁሉን ግን ክርስቶስ ሲናገር ክርስቲያናዊ ህይወት የፈተና ብቻ እንዳልሆነ ተናገረ። አንዳንዶቻችን ክርስቲያናዊ ህይወት ውስጥ ውጭም ያለ ሰው ነው የምላችሁ ክርስቲያኖችን ሲመለከት ህይወቱን ወደዚህ አቅንቶ ሲያይ የሚመለከተው ነገር የጭቆና፣ የፈተና፣ የውጥረት፣ የጭንቀት አይነት ስሜት ብቻ ያለበት አልጎ ስለሚስለውና ስለሚመለከተው ክርስቲያን መሆን እየፈለገ ፈተናውን ግን ተጸይፎና ጠልቶ የማይሆን ብዙ ሰው እንዳለ ታውቃላችሁ። ኧረ ተውት። ክርስቲያን ሆነንም ጭምር ራሱ አንዳንዶቻችን መውጣት የሚያምረን ሰዎች አለን፣ ፈተናው ከመብዛቱ የተነሳ ማለት ነው። እኔ ከይህንን ሁሉ ከምጨነቅ ህይወቱን ቀዝቀዝ ባረገው እኮ ይሻላል የሚል ሰው የለም። አይ ጸሎቱንም ብቀንሰው እንትኑንም ብቀንሰው ምኑንም ባሳንሰው እኮ ሰይጣን ይሄን ያክል ላይ ፈትነኝ ይችላል፣ እኔም ይሄንን ያክል ባልጨነቅ እችላለሁ ይላል። በፈተናዎቹ ውስጥ ያለውን መሻገር ሳይሆን ፈተናዎቹን ብቻ የሚያይ። ለዛ ነው ክርስቶስ ምን አለ? በሶስተኛውም ቀን በሉ እንጂ በሶስተኛውም ቀን ይነሳል አላቸው። ስለዚህ የተዘበተበት የተተፋበት የተገረፈውና የሞተው ጌታችን ኢየሱስ ክርስቶስ በሶስተኛው ቀን ምን ያደርጋል? ስለዚህ ክርስቲያናዊ ህይወት ውስጥ የተዘበተባቸው የተተፋባቸው የተገረፉና የሞቱ ሁሉ 3 ቀን በሚባል በሆነ ጊዜ ላይ ምን ያደርጋሉ ማለት ነው? ይነሳሉ፣ አይቀሩም ማለት ነው። ስለዚህ ዛሬ ጥሎን ያለ በጣም ብዙ ፈተና ከዚህ በኋላ ባሉት ክፍሎች የምንማራቸው ማለት ነው የጣሉን ዛሬ ነው እንጂ ነገ ብቻ አይደለም። የሆነ ቀን ላይ ፈተናዎቹን ተጋፍጠን ከእግዚአብሔር ጋር ለማለፍ ከሞከርን ከጣርን ጥቂቱን ነገር ለእግዚአብሔር አምላክ ለማድረግ ያቅማችንን መሞከር ከቻልን በሶስተኛው ቀን በተባለ ለኛ ሶስተኛ ቀን በሚባል እግዚአብሔር ምን ያደርጋል ማለት ነው? ያስነሳል ማለት ነው። ከሚመጣው ሳምንት ጀምሮ እንደ እግዚአብሔር ፈቃድ እንደነዚህ በክርስቲያናዊ ህይወታችን ውስጥ የሚገጥሙን አንዳንድ ፈተናዎችን እየመዘዝን እነዛ ፈተናዎች ምን እንደሚያመጡ በእነዛ ፈተናዎች ውስጥ ደግሞ እንዴት ብናልፍ መነሳት እንደምንችል ለመማር እንሞክራለን። አምላካችን ቅዱስ እግዚአብሔር የተማማርነውን ሁሉ በልቡናችን ሰሌዳ ይጻፍልን፣ የተማርነውን ለህይወት ያድርግልን። ወስብሐት ለእግዚአብሔር።